እንዴት አይምሮአችሁ ውስጥ ማርያም አምላክ አድርጋችሁ እንደሳላችሁ ላሳየ። እሺ አንተ ጌታዬን መድኃኒቴን ኢየሱስ ክርስቶስን የት አግኝተው ነው አልከኝ። አዮ ጥያቄ እሱ ነው። ማንን ከማን? ማርያምን ከኢየሱስ ጋር ተምታቱባ ላይ የህሊና ውስጥ እግዚአብሔር በሁሉ ስፍራ ላይ የሚገኝ ሉዓላዊ አምላክ ነው። አየ በሰማይ ብትወጣ እግዚአብሔር አለ፣ ወደ ምድር ብትወርድ አለ፣ በሲኦል ውስጥ እግዚአብሔር በሁሉ ስፍራ ላይ አለ። ጌታችን ኢየሱስ ክርስቶስስ ምን አለ? ሁለትም ሶስትም ሆናችሁ ብትሰበሰቡ በስሜ እኔ በዛ አገኛለሁ አለ። ከዛስ እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ደግሞ ማለት ከዓለም ፍጻሜ በኋላስ? ቆይ አንዴ አይዞ ብራዘር። አየ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ ያለን ጌታ ምን ማለት ነው? ከኔ ጋር አለ፣ ከክርስቲያኖች ከእያንዳንዱ አማኞች ጋር አለ ጌታ ማለት ነው። አየ እግዚአብሔር በሁሉ ስፍራ ላይ የሚገኝ ሉዓላዊ አምላክ ነው። ልክ እንደዚሁ ማርያም በሁሉ ስፍራ ላይ የምትገኝ በፈለከ ሰዓት የምታገኛት እንግዲህ አምላክ መሆኗን የሚያሳይ ማስረጃ ካለ ስጠን ነው እያልን ያለ ነው። ከሌለ የለኝም ትላለህ እናልፋለን ማለት ነው። አምላክ ናት የሚል ማስረጃ የለኝም። እሺ የአምላክ ባህሪ እንዳላት ማስረጃ ስጠኝ። በሁሉ ስፍራ ላይ አምላክ ናትም አላልኩኝ። እሺ እኮ የአምላክ ባህሪ በሁሉ ስፍራ ላይ መገኘት የአምላክ ባህሪ ስለሆነ ልክ እንደ አምላክ በሁሉ ስፍራ ላይ እንደምትገኝ ማስረጃ ስጠኝ። እንደዛ የሚል ማስረጃ እንደዛ የሚል ክርክር ውስጥ ላይ አልገባውም እኮ ኤርሚ። እኔ ገባው ማስረጃ ስጠኝ። እንደዛ ብለህ መቻል ማስረጃ ስጠኝ። አክስቴ ሚዩት እንደዛ አልኩማ እኔ ኤርሚ። ማን እንደዛ አልኩ ሚዩት ታረጋለሽ አክስቴ? የሚያምንብኝ ቢሞት እንኳን ያው ነው። ሚዩት አድርጊ የታለ ሚዩት አድርጊ። አይ ለምን? እሺ የታችሁኝ ይገባሻል። ለምን ታንክ ዩ አድርግ እየተባሽ በመሀል ሰው እያወራ እየረበሽ ለምን ማለት ምን አይነት ባህሪ ነው? ያው ታች ትወርጃለሽ አታለ ምንም የተለየ ነገር አታመጪ። እሺ ሶ ቀደም ምን አልከም መሰለ ማርያምን በመንፈስ አገኛታለሁ ብለህ ዋሸ። አያ ሶ ማርያም በመንፈስ ልትገኝ የምትችል መሆኗን ሰው በመንፈስ ማርያምን ኮሙኒኬት ሊያረጋት እንደሚችል ከእግዚአብሔር ቃል ማስረጃ ስጠን ነው እያልን ያለን። አየ ለዚህ ክሌም በጣም ትልቅ ክሌም ነው። ሶ ለዚህ ክሌም የሚሆን ማስረጃ ካለ ስጠን፣ ከሌለ ግን የለህም ነው እናልፋለን ማለት ነው እንደተለመደው። ወራጅ አንዴ ቃይ ኦኬ አንድ ደቂቃ እሺ እንሰጣለን፣ ችግር የለም። አንድ ደቂቃ አይደለም አንድ ሰዓትም ቢሆን እንሰጣለን። ስትመለስ ግን እንዳትረሳው። ኦኬ አንተ ማርያምን ልታገኝበት የምትችል በመንፈስ ወደሷ የምትጸልይበትን መጽሐፍ ቅዱሳዊ ሐሳብ ለምሳሌ ስለ ታምራት ዳንኤል ምን ያህል መሰለህ? ዮሐንስ 14:12 እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል፣ እኔ ወደ አብ ሄዳለሁና አለ። እመቤቴ ማርያም አንተ ኢየሱስን አታምንም ብለህ ታምናለህ? አዎ ስለ እምነት አለም የጠየቅነው ወዳጄ እኮ ስለ መገኘት ነው የጠየቅነው። መገኘት ታምር አይደለም ማንኛውም እኮ መግባባት ያልቻልነው ምን መሰለህ ኤርሚ ማን ዳንኤል ሐሳብ ጠይቀሃል መስማት መቻል አለብህ። ኦኬ እኮ ይኸውልህ ጻድቃኖች ማለት ነው እውነት እላችኋለሁ አለ ኢየሱስ ነው ይሄን የሚለው ዮሐንስ 14:12 ላይ ምን እኔ የማደርገውን ስራ እርሱ ያደርጋል ደግሞ ከዚህም የሚበልጥ እየተረዳን ጸሎት መስማት የማን ነው? የፈጣሪ ወይስ እግዚአብሔር? አየው እግዚአብሔር ከፈጣሪ በላይ ማለት ትሰማለች እያልከን ያለው አንድ ጻድቅ በእግዚአብሔር ካመነ እግዚአብሔር ከሚያደርገው በላይ ትሰማለች እያልከን ነው ወይ ያለው? በእግዚአብሔር የሚያምን አልኩ ኤርሚ እግዚአብሔር ከሚያደርገው የሚበልጥ ያደርጋል አለኩ። እንደዛ ነው ይኸውልህ ጻድቅ ሆነ ስለዚህ ከኢየሱስ በላይ ማርያም ጸሎት ትሰማለች እያልከን ያለው ታምራትን ከዛም በላይ ካመንክ እኔ እኮ አይደለም ያልኩ ክርስቶስ እኮ ነው ያለ እኮ ክርስቶስ ካመንክ እየሰማን ስለሆነ በለው ጥሩ ነው። እንደዚህ ስታወጡት ነው ደስ የሚለን። ማርያም
ሶ ማርያም ከኢየሱስ በላይ ጸሎት ትሰማለች እያልከን ነው ወይ ያለው? አላልኩም። ስለ መስማት ነው የሚያወራው ይሄ ስለማድረግ እንጂ። ሶ ምን አለን? ስለ መስማት አይደለም አለን። በቃ ዘጋ ነው ማለት ነው። ሶ ማርያም ጸሎትን እንደምትሰማ ማስረጃ አስጠላይ ነና እንግዲያውስ በቃ አይደለም ካልከን ወደ ሆነው ግባ። የሚሆን ጥቅስ አለ። ስልክ ነው ኤርሚ። ማን ዳንዬ? ኤርሚ ምንድነው አፌ ላይ ገባ? ጸሎት እያደረገ ነው እንዴ? የእናንተ ጸሎት እኮ አይለኛ ነው። ኤኒዌይስ ምን መሰለ ይኸውልህ መናፍቆች አሁን እዚህ ጋር ወደላ አታዙሩ ያሉት እየጠበቁ አታዙሩ። ይሄው እየነገርኩ ነው። ጸሎት አይደለም ካልከኝ ጥያቄ ስለ ጸሎት ነው ወዳጅ። አዎ ስለ ጸሎት በእግዚአብሔር አንተ በደንብ በኢየሱስ የምታምን ከሆነ የበለጠውን እንኳን ታደርጋለህ አይደለም? ከእግዚአብሔር የበለጠውን ማርያም ትሰማለች እያልከን ነው ወይ? ስለ አይደለም አልከኝ አይደል? ስለ ጸሎት አይደለም አልከኝ። በቃ ጸሎት ስለ መስማት ነው። የኔ ጥያቄ አንብብልኝ፣ ዮሐንስ 14:12 ላይ አንብብልኝ። አውቀ ነው የምትደረበው ወዳጅ? አልደረብም ኤርሚ። ካልተደረብክ ስማ ብራዘር፣ የጠየቅኩ ጥያቄ ምንድነው? እሱ ራስህ በአንደበትህ አይ ይሄ እኮ ጸሎት ስለ መስማት አይደለም አልከኝ። በቃ የኔ ጥያቄ ጸሎት ስለ መስማት ነው። ስለዚህ ጸሎት ስለ መስማት ማስረጃ ካለ ልቀበል። አይ ስለ ስራ የምናወራ ከሆነ ቆይ አንዴ ብራዘር፣ እሺ ስለ ስራ የምታወራ ከሆነ እሱን ቆመን እዚህ ክፍል ላይ የቤተ ክርስቲያንን አንድምታ መጽሐፍ ገልጬ ያሳያል። አንተ የምትለው የጸሎት ኮንሰፕት እንደሌለው ላሳይ ይችላል ብራዘር። የራስ የቤተ ክርስቲያንን የአንድምታ መጽሐፍ ገልጬ ማለት ነው። ሶ ጥያቄው ስለ ጸሎት አይደለም እኮ። ስለ ጸሎት አይደለም ካልከኝ በቃ እዚህ ጋር እኔ ምንም ዲል ማድረግ አልፈልግም። ጥያቄ ስለ ጸሎት ነገርኩ። ሶ ስለ ጸሎት ነው እያወራን ያለው። እሺ ላውራኒ ስለ ጸሎት እያወራን ክፍሉ ስለ ጸሎት ነው። አንድ ሰው እኔ እናንተ እያወራን ያለነው ስለ ጸሎት ክፍሉ ስለ ጸሎት ነው ወይ ወዳጅ? እየነገርኩ እኮ ነው ኤርሚ። ጥሩ ነገርን ማድረግ ከዚህም የበለጠ ማድረግ በምድር ላይ ስለሚደረግ ተአምራት ስለተደረጉ ነገሮች ማድረግ የቻለ አንድ ጻድቅ ብዙ ነገር እንደሚያደርግ አታውቅም? ስለ ጸሎት ነው ወይ ክፍሉ? ዳኒ መልስ የለም። ወደ ሌላው ወደ ማማለድ ወዳልከው ነው። ስለ ጸሎት ነው ወይ ክፍሉ? እኔ ነግሬሃለሁ። አልሄድም። ይሄን በቃ ነግሬሃለሁ። እየጠበኩ ነው። ክፍሉ ስለ ጸሎት ነው ወይ የሚያወራው? አንድ ደግሜ ጠይቃለሁ። ክፍሉ ስለ ጸሎት ነው ወይ የሚያወራው? ሁለት አዎ እነሱ ጋር ሄጄ እኔ ከጸለይኩኝ አዎ አለ ያድርጉልኛል። ከዛም የተሻለ እግዚአብሔር ስለ ጸሎት ነው አለ። እሺ ፖለቲካል ሰራ ነው አይደል ዳኒ? አልሰማም ና እኮ ልግለጠው ብራዘር፣ ልግለጠው የቤተ ክርስቲያንን የራስን መጽሐፍ ማለት ነው። ታምራትን ስለሚያደርግ ነው እየነገርኩ ያለሁት። ጸሎትን ሳደርግ ወዳጅ እኔ ስለ ታምራት አልጠየቅኩም። ክፍሉ ስለ ጸሎት ነው ወይ የሚያወራው? ይሄኛው ክፍል ታምራትን ስለማድረግ ነው። እኔ ጠየቅኩ ስለ ጸሎት ነው። ስለ ጸሎት ነው ወይ የሚያወራው? ስለ ታምራት ነው ካልከኝ ስለ ጸሎት አይደለም የሚያወራው ማለት ነው። አለቀ። ከታምራትና ከጸሎት የቱ ይበልጣል? ብራዘር አሁን እኛ እያነጻጸርን አይደለም ወዳጅ፣ እያነጻጸርን አይደለም። አንዴ እንለፍ እዚህ ላይ መልስ የለም። አይ አናልፍ። አንተ ነህ የጠየቀው። ቆይ አንዴ ኦኬ፣ ስለ ጸሎትም አወጣላለሁ። አንዴ ወዳጄ ቆይ አንዴ። ኦኬ እዛው ጋር ነኝ ያለሁት ማስረጃ ስላልሰጠኝ ማለት ነው። ስለ ጸሎት የማያወራ ከሆነ የኔ ጥያቄ አሁንም ቢሆን አንተ ከምድር ሆነ ወደ ማርያም የምትጸልየውን መጽሐፍ ቅዱሳዊ ኤቪደንስ ማርያም በሰማይ ሆና ጸሎት ልመናን ከሰው እንደምትቀበል ከጸሎት ጋር የተገናኘ ጥቅስ ጠቅሰ ማስረጃ አስተን ከሌለ የለም ማለት ነው። ወዳጅ እየጠበኩ ነው ያሉት። ያወጣው ነው ጠብቅ። አውጥ ቶሎ እሺ ሌላ ኦርቶዶክሳዊ ካለ እስከዛ እንቀበላለን።
እስሚ የሚለው ሰላም እሺ ሰላም ተመልሼ ላለው ዳኒ እሺ እንኳን ተመለስክ በድጋሚ እሺ ያዕቆብ 5:16 ላይ የጻድቅ ሰው ጸሎት በስሯ እጅግ ኃያልን ታደርጋለች ይላል። ምን ማለት ነው? ጥያቄ ነው እንጂ መልስ የለም። እየነገርኩህ እኮ ነው። ይሄ መልስ እኮ ነው። እዛው ላይ አንደኛ ጴጥሮስ 3:12 ደግሞ የእግዚአብሔር ዓይኖች ወደ ጻድቃን ናቸውና ጆሮዎቹም ለጸሎት ተከፍተዋል ይላል። ሁለቱንም እናያቸዋለን፣ ግን አንደኛ የያዕቆብን እንጨርስና ያዕቆብ እሺ ሌላም ጨምረልህ ኢዮብ 42:8 ላይ በሩጫ አይሆንም ያዕቆብ ልጨምር ብዬ እኮ ነው። ብዙ መጨመር እችላለሁ። አይ የማይሆን ጥቅስ ከመደርደር አንዱ ይሆናል ወይስ አይሆንም እያጣራን እንሂድ። ሁሉም ስለምልጃ ነው። የጻድቃን ጸሎት ቁጥር ስንት ላንብብል? ባሪያዬም ኢዮብ 42:8 ላይ ባሪያዬም ኢዮብ ስለ እናንተ ይጸልያል። ስለ ሮትክ የሚሆን ነገር የለም ብራዘር፣ ስለ ሮትክ የለም ኤርሚ ዳንዬ የለም አይዞ በሽ። ስለዚህ ያዕቆብ ኢዮብ 42:8 ላይ ባሪያዬም ኢዮብ ስለ እናንተ ይጸልያል። ገና ያዕቆብ ላይ ነኝ ብራዘር፣ ያዕቆብ ላይ ነኝ። ይሄው ጨመርኩልህ እዚህ ሌላም ይጨመር ብራዘር። ያዕቆብ እንደማያስኬድ የያዕቆብ እንደማያስኬድ አወቅ አላልኩም። ኢዮብ አልተመቸ ያዕቆብን እናወራው ብራዘር፣ ያዕቆብ ላይ ነኝ ገና እኮ ባሪያዬም እሺ ልጨርስላ። ባሪያዬም ኢዮብ ስለ እናንተ ይጸልያል እኔም እንደ ስንፍናችሁ እንዳላደረጉ ያዕቆብ ላይ ኧረ ተው አትደርብ ዳኒ፣ እግዚአብሔርን እየረበሽክ ነው። እኮ ያዕቆብ ላይ ነኝ እኔ። እንደ ስንፍናችሁ አላደርግባችሁም ፊቱን እቀበላለሁ ይላል። ምን ማለት ነው ይሄ? ጻድቃን ስለመማለድ አይደለም ስለመጸለይ አይደለም። ወዳጃችን የያዕቆብ መልእክት እንደማያስኬደው ስላወቀ ኢዮብ ጋር ሄደ። ኢዮብ ጋር ደግሞ እንሂድ ማለት ነው። እናንብበው። እኔ 300 ሰው ዳንዬ አንተ ብቻ የምትለው ልክ ነው አይልም፣ ያገናዝባል። ታወራ ሰማሁ አይደል ወዳጅ? እሺ የያዕቆብ መልእክት አፈረበት ማለት ነው። ሼም ጴንጤ ቤት ገብቶ እንደጠቀሰ ትዝ ሲለው ማለፍ ፈለገ። አላልኩም። ያዕቆብን ታልፈዋለህ ወይስ ላንብብልህ? አንብብ፣ ያዕቆብንም አንብብ፣ ኢዮብንም አንብብ፣ ሌላም እጨምርልሃለሁ። ራዕይ 6:9ንም አንብብ እጨምርልሃለሁ። የፈለግከውን እንሄዳለን። አሁን ኢዮብን ሁሉንም እናነባቸዋለን። ስለ ጸሎት ናቸው። ጥሩ ያዕቆብን እንጨርሰው አልከኝ። እሺ ያዕቆብ ስንት ላንብብልህ? ዳኒ ፖለቲካ ዛሬ አደያለ እግዚአብሔርን አልተቻልክም። ታው ምንም የእናንተ እምነት ፖለቲካ አያስፈልጉም። ራሱን በራሱ የጣለ ቤተ እምነት ነው። ያዕቆብ ስንት ላውጣል? እኔ በነገራችን ላይ ስለ ቤተ እምነቱ አይደለም እያወራ ያለሁት ስለ መጽሐፍ ቅዱስ ስሜት ያያዙን ሐሳብ ላይ እንቆይ ወዳጄ። ያዕቆብ ስንት? ያዕቆብ 5:16 እሺ ይሄው እንደዚህ ይላል። የእምነት ጸሎት ድዌውን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። አለቀ። ያዝልኝ ቀጥል። እሺ ያስኩልህ። እሺ ወደ ማን ጸልዩ ነው የሚለው? ወደ ጻድቃን አዳምጠኝ። ጴጥሮስ 3:12 ደግሞ እንዲህ ይላል ዳንኤል። ቆይ አንዴ ያዕቆብን ጨርስ ወዳጄ። ፍርዱ ለሰው ብንሰጠው አይሻልም ዳኒ? ያዕቆብን ጨርስ። እኔ ጥያቄ አለኝ። በቃ እኔ እንድታነብልኝ ነው የፈለግኩት። አነበብ ነው እንጂ ያንተን ሐሳብ የሚያሰዳ ስለሌለው ጥያቄ አለኝ እኔ። ቆያ ዳኒ፣ እስካሁን ተጠያቂ ሆኜ እየመለስኩ ነው። እዚህ ላይ ያሉኝ ክፍሎች ማስረጃው እውነት ይሁን አይሁን የጠቀሰ ሁሉ እናንተ ቤት ነው አሚን የሚባለው። መጽሐፍ ቅዱስ የጠቀሰ ሰው አሚን የሚባለው እናንተ ቤት ነው። እኛ ቤት ጥቅሱ ስለምንድን ነው የሚያወራው ተብሎ ይጠየቃል። ከታች ያላችሁ መናፍቆች ተረጋጉ፣ ተማሩ ነው እንጂ ጸብ አይደለም። ይሄ ፍቅር ነው ወዳጅ፣ ሌላ ነገር አትበሉ። ብራዘር እኔ ከኔ ጋር ነው እያወራ ያለው። ጥያቄ አለኝ። ያዕቆብ ምዕራፍ 5 ላይ ወደ ማን ነው የጸለዩት? ያው ጀምራል። ለምንድን ነው የምጠይቀኝ? አያንበብከው ነው? ወደ ማን ነው የጸለዩት? አንተን ያመጣው መጽሐፍ ቅዱስ እጅ ላይ ስላለ እኔ ያነበብኩልህ። መጽሐፍ ቅዱስ እጅ ላይ ስላለ እኔ ያነበብኩልህ። አንተ ያመጣውን ጥቅስ እኔ ማብራራት አይጠበቅብኝም። ወደ ማን ነው ጸልዩ የሚለው? ያዕቆብ ምዕራፍ 5 ወደ እግዚአብሔር።
ብራዘር ጥያቄው ረስተው ነው። አየህ እንግዲህ ወይ አዶን ነው ወዳጄ። ጥያቄው ወደ ማርያም ወደ ፍጡር የምጸልየውን ጸሎት መጽሐፍ ቅዱሳዊ አድርገው። ቆይ እሺ፣ አንዴ ሚውታ ማን ነው አትደረብኝ። አንዴ አዳምጠኝ። እሺ እናዳምጠው። እሺ የእግዚአብሔር ዓይኖች ወደ ጻድቃን ናቸውና ጆሮቹም ለጸሎታቸው ተከፍተዋል ይላል ጴጥሮስ 3:12። ያዕቆብን እንጨርሰዋ መጀመሪያ እንጨርሳለን። ቆያ ዳኒ ያዕቆብ ላይ ነኝ ያሉት። ከዛ ደግሞ ጴጥሮስ ላይ ደግሞ እንሄዳለን። አሁን ያዕቆብን ጨርስ መጀመሪያ። ያዕቆብ ላይ ነኝ ያው ዳኒ አይደለም። ቆይ አይደለም፣ ጥቅስ ተጠቅሶ አይኬድም። ጴንጤ ቤት እንደሱ ነው። አየህ የእግዚአብሔር ሐሳብ እኔ የምፈልገው ምን መሰለህ ዳኒ፣ ይኸውልህ እኔ እናንተ አሁን ስንወያይ እዚህ ጋር ይኸውልህ ክርክር ምናምን ያዕቆብ ላይ ነኝ። አሁን እኔ ከያዕቆብ የትም አልሄድም። ምንም ብትለኝ ከያዕቆብ ነቅነቅ አንልም። ያዕቆብ ወደ ፍጡር ጸልዩ ይላል ወይስ አይልም ነው ጥያቄው። ልክ ንቅንቅ እንዳትል ግን ይኸውልህ ዳኒ፣ አሁን ሰው እኔን ወይ አንተን እንዲያምን አይደለም የምንከራከረው እዚህ ብራዘር። ያመነውን ህዝቡ ያውቃል። እኔ እናንተን አሁን የምናው በቃ ያ ከሆነ ስለ ህዝቡ እምነት አትጨነቅና ጥቅስ ብለኛል። ጥቅስ ስትለኝ ስለ ጸሎት ጠየከኝ። ጥያቄው ስለምን ነበረ? የሚረዳ ሰው ይረዳል። ጥያቄው ምን ነበር? እስቲ አስታውሳቸው። እንዴ ክርክር እናድርገው። መማማር ይሁን። ወደ ምንድን ነበረ ጸሎት የሚደረገውን ነው ማስረጃ የተጠየቀው? ወደ ፍጡር ወይስ ወደ እግዚአብሔር? ወደ ፍጡር እንድትጸልይ ያዕቆብ አነበብክ እኮ ራስህ። እሺ ያዕቆብ ላይ ወደ ፍጡር ጸልዩ ይላል። አንዴ አረጋግጠን። ምንድን ነው ያለ? ዓይኖች ሁሉ ወደ ጻድቃን ናቸውና ጆሮቹ ጴጥሮስ ላይ እንሄዳለን። ያዕቆብን ጨርስ መጀመሪያ። ያዕቆብ አያስኪደኝም ካልከኝ እዘልላለሁ። ያዕቆብ ላይ ወደ ፍጡር ጸልዩ ይላል። በስራዋ እጅግ ኃያልን ታደርጋለች አለ። ምን ማለት ነው? ጥሩ ጥያቄው ወደ ፍጡር ጸልዩ ይላል ወይ ነው ጥያቄው። እኔ አሁን እኮ ዳኒ እኔ አንድ ሰው ሄዶ ጸልዮ ጻድቃን መልስ ሰጠው ብዬ ኤልሳን ምሳሌ ሳመጣ እግር መጨበት መጸሎት አይደለም ይላል። ምንድነው ስንላችሁ አሁን ያዕቆብ ላይ ነው ሁሉን እየዘጋን። ይሄ እንዴት ያግባባናል ዳኒ? ያዕቆብ ላይ ያለ ነው። ያዕቆብ መልእክት ደፈረ አያግባባንም። ይሄ ችግር እንድንግባባ ዳኒ ቤተ እምነት እንድንግባባ ወዳጄ እንድንግባባ ያዕቆብ ላይ ወደ ፍጡር ጸልዩ ይላል ወይስ ወደ እግዚአብሔር ጸልዩ ነው የሚለው? የኔ ተከታይ እንዲሆኑ አይደለም ሰውን እያወራው ያለው እንዲያነቡ ጥያቄ ነው ፈጥር። ሰው ምን እንደሚከተል ራሱ ይወስን። ሙሉ ሰው ነው ያለው። አሁን ጥያቄው ምን መሰለ? አንዴ በደንብ ስማኝ። ጥያቄው በጣም ሲምፕል ነው። ያዕቆብ የጠቀስከው ጥቅስ ላይ ወደ ፍጡር ጸልዩ ይላል ወደ እግዚአብሔር ጸልዩ ነው የሚለው? እየጠበቅኩ ነው ያለው ተወዳጅ ደኒ ይቅርታ ሰው እዚህ እንትን እያልኩ ነገርኩ። እየጠበቅኩ ነው ያለው። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች አለ። ምንም ጥያቄ የለውም። ምንም ጥያቄ የለውም። ግን ያዕቆብ እያወራ ያለው ወደ ፍጡር ጸልዩ ነው የሚለው ወይስ ወደ እግዚአብሔር ጸልዩ ነው የሚለው? አይደለም። እዚህ ላይ ተሰስተሃል ዳኒ። ጥያቄ ነው እኮ የጠየቅኩህ። እኔ ምን እሳሳታለሁ? ጥያቄ አንተ እኮ ነው መመለስ ያለብህ አንተ ነህ። እኔ ጥያቄ ነው እየጠየቅኩ ያለሁት። ጥያቄ ነኝ እኔ ገና ጠያቂ ነኝ። ምን እሳሳታለሁ? ሳላወራ እንዴት እሳሳታለሁ? ይኸው መልሼልሃለሁ። አልመለስክልኝ። አንተ እንደምትፈልገው አይደለም መመልስልህ። የለም በቃ ህዝቡን እንደዚህ ማሳየት ነው። ኦኬ ላንብበው። ችግር የለም። ከዛው ጴጥሮስን ደግሞ እንሄዳለን። ችግር የለም። ይኸው ላንብበው። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ምን ያርግ ይጸልይ ይላል። ደስ ምን ማለት ነው? ስለሌላው ምን ያርግ ይጸልይ። ቆይ አንዴ አሁን ነው መታረቀው። ቆይ ወዳጅ አንዴ ሚውት ነው መታረቀው። አንተ ሚውት ነው መታረቀው። ቴንክ ዩ። አንዱ ወደ አንዱ ይጸልይ ይላል አይልም። ወደ ሌላው ይጸልይ ይላል አይልም። አንዱ ስለ አንዱ ወደ ማን ነው የሚጸልየው? ወደ እግዚአብሔር። አየህ ለምን? ጸሎት ልመናን የሚቀበል ማን ነው? በሰማይ ያለ አንዱ እግዚአብሔር። ከእግዚአብሔር ውጪ ጸሎት ልመና የሚቀርብ የለም። ቅድም ወንድምነት በደንብ ገልጾታል። መዝሙር 65 ላይ የእግዚአብሔር ቃል በማያሻማ መልኩ ምን ብሎ ነው የሚናገረው? ስጋ የለበሰ ሁሉ አየህ፣ ስጋ የለበሰ ሁሉ ማለት ነው ጸሎት ልመናን ወደሚሰማ ወደ ማን? ወደ እግዚአብሔር ነው ልመናን የሚያቀርበው፣ ጸሎትን የሚያቀርበው። አየህ፣ የሚሰማ የሚመልስ አምላክ እግዚአብሔር ብቻ ነው። ስለዚህ ጻድቅ የተባለው አንዱ ስለ አንዱ እንደ ክርስቲያን ማለት ነው እርስ በራስ መጸለይ እንኳን ስናስብ
የሰውን ሸክም ይዘን ወደ ማን ነው የምንቀርበው? ወደ እግዚአብሔር ነው የምንቀርበው። በዙፋኑ ላይ ለተቀመጠው ለእግዚአብሔር ማለት ነው። ያዕቆብ እያወራ ያለው ያንን ነው። አንዱ ወደ አንዱ ይጸልይ አይልም። አንዱ ስለ አንዱ ወደ ማን? ወደ እግዚአብሔር ይጸልይ። መጽሐፉ የሚናገረው ይሄን ነው። ማርያም እዚህ ውስጥ እንክተታት እዚህ ክፍል ውስጥ ለማርያም ስለሆነ የጠቀሰው ማለት ነው። እሺ ከማርያም ጋር ኃጢአታቸውን ለመናዘዝ አይችሉም። ማርያም የለችም አጠገባቸው። ምክንያቱም እርስ በራስ ተናዘዙ ነው የሚለው። ክፍሉ እያወራ ያለው አጠገቡ ስለምትናዘዝለት ሰው ነው። እሱም ያንተን ኃጢአት የራሱን ኃጢአት አንተም የሱን ኃጢአት ስለመናዘዝ ነው የሚያወራው። ምክንያቱም በኃጢአታችሁ ተናዘዙ ይልና ትፈወሱም ዘንድ አንዱ ስለሌላው ይጸልይ ነው የሚለው። ስለዚህ አንዱ ስለሌላው ይጸልያል። ወደ ማን? ወደ እግዚአብሔር ነው የሚጸልየው። ስለዚህ እርስ በራስ ያለ አንዱ የአንዱን ሸክም ስለመሸከም ነው የሚናገረው። አጠገብ ስላለ ሰው ነው የሚናገረው። ግልጽ ነው ማለት ነው። እሺ ወደ ጴጥሮስ እንሂድና ጴጥሮስንም ሁለተኛ እንዳጠቅሳት አድርገናት እንመለስ። ስልክ ባይበዛብህ አሪፍ ነበር። ዳንዬ አሁን ችግሩ እኮ መወያየት አልቻልንም። እኔ ሐሳቤን መናገር አልቻልኩም። ትሞግታለህ በራስ ሐሳብ፣ እንደ ግል ሐሳብህ እንደ ግል ሁኔታ ነው የምትሄደው። በእርግጠኝነት እዚህ ያለ 300 ሰው የሚያውቅ ሰው ነው። እኛ የተሻለ ምን አይደለም። አንተ እንደ ሐሳብ ላይ ቆይ አይዞህ ዳኒታ ይባላል። ሐሳብ ላይ ዳኒ መናፍቅ ሐሳብ ላይ ቆይ ሐሳብ ላይ በእርግጠኝነት ትመለሳለህ። ሰው ግን አሁን አንተ ባስረዳኸው እኮ አነጋገር ለየግላችሁ ጸልዩ ማለት አንዱ ለአንዱ ይጸልይ ማለት ምን ማለት ነው? ዳኒ ለእኔ ጸልይ ማለት ኃጢአት ነው እንዴ? ወይስ ደግሞ ዳኒን ባክ እንዲህ ችግር ገጥሞኛልና ጸልይልኝ ስላልከው መጸለይ እንደምትችል ነው ያስረዳ? ከድንግል ማርያም ጋር ሲሆን ለምን ያበሳጫል አንተ? አይ እኔ አላበሳጨኝም። ከማርያም ጋር ያበሳጨኝ ነገር የለም። ቆይ አንዴ ከጠየቀኝ አንዴ ልክ መሆን የለበትም ዳኒ ባይዘው የሰው ልጅ በትምህርት ከጠየቅ እኮ መስማት አለብህ አይደል ወዳጄ? አበሳጭቶ መቼ ሰማኸኝ ዳኒ? አልሰማህም። ጥያቄ ስለጠየቀኝ ማለት ነው። ጥያቄ አይደለም። ጥያቄ ካልሆነ ችግር የለም። በቃ አውራ ችግር የለም። ለምንድን ነው አንዱ ለአንዱ ይጸልይ ማለት ምን ማለት ነው? አንዱ ወደ አንዱ ይጸልይ አይደለም። አታምታታ። አየህ፣ ይሄ ማምታታት ይባላል። አታምታታም አትበለኝ። አይ ነው እያምታታ ነው። ይሄ ራሱ ፍርድ ነው። አረ ነው እያምታታ እንደሆነ ላሳይ። የእግዚአብሔርን ቃል ለማይውል ሐሳብ እያዋልከው ነው። አትደረብራት። ለያምታታ እንደሆነ ላሳይ። ይኸውልህ አንዱ ወደ አንዱ ይጸልይና አንዱ ስለ አንዱ ይጸልይ ይለያያል። እናንተ እያረጋችሁ ያላችሁት አንዱ ወደ አንዱ ነው እየጸለየ ያለው። ምን ማለት ነው? ማርያም ምንም መፍትሄ አትሰጥም። ወደ ማርያም ነው የምትጸልየው። አየው? ኧረ እባክህ። አዎ ኧረ እባክህ አንተ ሲሆን ልክ ነህ። አሁን እዚህ ጋር ያዕቆብ ወደ እኔም የሚጸልይ ሰው የለም። ወደ እኔም የሚጸልይ ሰው ያዕቆብ ተሳስቷል ማለት ነው በአንተ እይታ። አንተ ነህ የተሳሳተው። ያዕቆብም አልተሳሳተም። ያዕቆብ አልተሳሳተም። አንተ ስለኔ መጸለይ ትችላለህ። ስለ አንተ መጸለይና ወደ አንተ መጸለይ ይለያያል። መጀመሪያ እሱን አጥራው። እኔ እንደሱ አላልኩማ፣ መጽሐፍ ቅዱስም አላለም። አንተ ግን ወደ ማርያም ነው የምትጸልየው። አየህ ልዩነቱን እንዴ? ይኸውልህ ችግርህ እኮ ይኸውልህ ቅድም የምትባለውን አማርኛ አዙረክ አንተ በምትለው ምንም ያዞርኩት ወደ ማርያም አልጸልይም በለኛ። ታምታታቸው ወደ ማርያም አልጸልይም በለኝና ችግር የለም። ወደ ማርያም አልጸልይም ተውከው። ምን ማለት ነው? ምን ማለት ነገርኛ አንተ ምን ማለት ማለት ያለብህ አንተ። ወደ ማርያም አልጸልይም ተውከው። ኧረ ፖለቲካ። ወደ ማርያም አልጸልይም ተውከው ወይ? አይ ተሸወድክ ገና። ወደ ማርያም አትጸልይም ተውከው ወይ? አረ እየጠበቅኩ አይደለም። እሺ አዞርከው እኮ አሁን አዞርከው። ወደ ማርያም ትጸልያለህ ወይስ የምትለው አማርኛ ጋር ጸሎት መፍረድ እዛው ጋር ነው ወዳጅ። ወደ ማርያም ጸልያለህ ወይስ አትጸልይም? ይኸውልህ ለምሳሌ እኔ አልጸልይም፣ አንተ ጸልያለህ ወይስ አትጸልይም? እኮ ወደ ማርያም አማልጂ ብዬ ከኃጢአት ምንም ብለህ ወደ ማርያም ጸልያለህ ወይስ አትጸልይም ነው? ለምኝልኝ ብዬ እግዚአብሔር ለምኝልኝ ብዬ ነው እኮ ልክ አየን። ያው ምንም ብዬ አልጸልይም አልኩኝ። አንተ ግን ለምኝልኝ ብለህ ወደ ማርያም ጸልያለህ ማለት ነው አይደል? ለምንድን ነው ታዲያ ያዕቆብ አንዱ ለአንዱ ይጸልያለው? ለምንድን ነው? አየህ ያዕቆብ እያለ ያለው አንዱ ወደ አንዱ አይደለም። አየው አንተ ወደ ማርያም ነው የምትጸልየው፣ ያዕቆብ ግን አንዱ ወደ እግዚአብሔር ይጸልይ ነው እያለ ያለው።
አይ ልዩነታችሁ እሱ ነው። ያዕቆብ ክርስቲያን ነው፣ አንተ ግን ክርስቲያን አይደለም። አየህ፣ ምክንያቱም ያዕቆብ ቆይ ብራዘር ያዕቆብ እያወራ ያለው ወደ እግዚአብሔር ይጸልይ ነው ያለው። አየህ፣ አንዱ ወደ አንዱ አላለም። አየህ፣ አንዱ ስለ አንዱ ወደ እግዚአብሔር ነው የሚጸልየው። እናንተ ግን የምታደርጉት እንዴት ነው? አንዱ ወደ አንዱ ነው የሚጸልየው። እርስ በራስ ነው የምትጸልያየ ማለት አክቹአሊ እርስ በራስ ማርያም ወደ እናንተ አትጸልይም፣ ግን እናንተ ወደ ማርያም ነው የምትጸልዩት። አየህ፣ ያዕቆብ ይህንን እያወራ አይደለም። ያዕቆብ ክርስቲያን ስለሆነ እንደዚህ አይነት እምነት የለውም። መጽሐፍ ቅዱስ ውስጥ ምን ታስረዳኛለህ ብራዘር? አንተ ወደ ማርያም ለምኝልኝ ብዬ ጸልያለሁ አልክ። በምጠይቅ ጥያቄ አንተ በፈለግከው እየተረጎምክ ነው ለሰዎች። አይ ችግር ጥያቄ ካለ ጠይቀኝ። እንደዛ ካልሆነ እያልኩ እኮ ጠይቀኝ። ችግር አንተ አንድ ሰው እግር መጨበጥ ምንድን ነው አስረዳኝ። ጥሩ ጎንበስ ማለት እግር መጨበጥ ምናምን የሰላምታ ሊሆን ይችላል፣ የክብር መገለጫ ሊሆን ይችላል። እንደዛ ነው ሐሳቡ ያለው። እንደዛ ከጎንበስ ከማለት አንፃር የሚገናኘው እሱ ነው። ኦፍ ኮርስ ከዛ ውጪ ነው። አየህ መልስ የላችሁ። ከዛ ውጪ ነው። ቀይ አይደለ ሄዳ እግሩን ስትጨብጠው ሰውየው ጸሎት ማለት እኮ ብራዘር ንግግር ስለጠየከኝ ልመልስልህ ብራዘር። እኔ አይደል የጠየከኝ? ጸሎት ማለት ኮሚኒኬሽን ነው። ባይ ዘ ዌይ እንድትረዳው ሌላ ጊዜ ደግመህ እንዳታወራው ማለት ነው። ጸሎት ሲጀመር አንዴ ግድ የለም እንደው እውቀት እንዳለው እናውራ። የመጽሐፍ ቅዱስ ማህበር ያሳተመውን አንድ ጽሁፍ ላስነብብ። ግራ የሚገባችሁ ለዛ ነው። ኦኬ ጸሎትን ምን ብሎ እንደሚፈታው ላሳይ። ኦኬ ጸሎት ከፈጣሪ ጋራ ማለት ነው። ከፈጣሪ ጋራ የሚደረግ ግንኙነት ነው። ኮሚኒኬሽን ነው። በማን በፈጣሪና በፍጡር መካከል ያለ ኮሚኒኬሽን ነው። ጸሎት ማለት እሱ ነው። በውስጡ ምስጋናን ያሟላል፣ ያካትታል። በውስጡ ልመና አለበት፣ በውስጡ ዝማሬ አለበት፣ በውስጡ እነኚህ ነገሮች ያካትታል ጸሎት። ግን ጸሎት በራሱ ይሄ የጸሎት የምንለው ኮንሰፕት መጽሐፍ ቅዱስ ውስጥ ወደ ፍጡር የሚደረግን ነገር አይደለም ጸሎት ብሎ የሚጠራው። አየህ፣ እሱን ጸሎት ብሎ መጽሐፍ ቅዱስ አይጠራውም። ምክንያቱም ጸሎት ከፈጣሪ ጋር የሚደረግ ኮሚኒኬሽን ነው። ከፈጣሪ ጋር ያለ ግንኙነት ነው። የኛ በማስረጃ ነው የምናወራው። አዞርልሃለሁ፣ ችግር የለም እየከፈተ ስለሆነ ማለት ነው እንጂ ከፍጡር ከኔ ጋር አሁን እኮ እያወራን ያለው ከኔ ጋር ሲሆን ምንድነው እሱ ወሬ ነው፣ ንግግር ነው። በቃ ከኔ ጋር እያወራን ያለው ጸሎት የሚለውን ኮንሰፕት የምታነሳው ጸሎት የሚባለው ኮንሰፕት የሚነሳው ከፈጣሪ ጋር ባለ ምንድነው እሱ ግንኙነት ነው። ለፈጣሪ የሚደረግ የምታቀርበው ጉዳይ ነው። እሺ ጸቤት ይኸውና እንየው እስቲ ምን ይላል። እሺ እንድታየው ነው። አንዴ ሪስታርት ስላደረገብኝ ነው። እሺ ታገሰኝ ትንሽ። ችግር የለውም። እስከዛው ግን ይኸውልህ ሄዳ ያቺ ሱናማዊት ሴት ልጇ ሲሞትባት ጸለየች ወደ እግዚአብሔር የሚል መጽሐፍ ቅዱስ ክፍል የለም። የሄደችው ወደ ነቢዩ ነው። እግሩን ጨበጠች፣ ሄዶ አዳናት። ምን ማለት ነው? ጨረስ ነው እኮ ወዳጅ፣ እሱን ክፍል እኮ ጨረስ ነው። እና ጉንጭ ለማልፋት ካልፈለክ በስተቀር አረን ያላለፋን መልስ ለዚህ መልስ መስፈልጋለሁ። ትልቁ የኦርቶዶክስ ችግሩ ብዬ እንደዚሁ ከማየው አንጻር ምንድነው እሱ
የሆነ ጥያቄ ጠይቁና ለራሳቸው መልስ ሲያጡ ዶክትሪን ይመሰርታሉ። በጣም በቃ የተለመደ ነው። አልተመሰረተም። ተው እንደሱ አትበላ። እኔ እናንተ ብቻ ነው ጉዳይ። ኦርቶዶክስ ምናምን አታምጣ እዚህ። በጣም ነው የሚያስቀኝ። ባይዘው የሆነ ጥያቄ ጠይቁና ለዛ ጥያቄ መልስ ሲያጡ ዶክትሪን ይመሰርታሉ። መልስ ያመጣው አንተ እኮ ሄደ ነብዩን ጠየቀችው ያልኩ አይደለም ብለሃል። እንዴት እሷ ለምን ለእግዚአብሔር አልጸለየችም? ነብዩ ጋር ሄዳ እግሩን ለምን ያዘች? ልጇ ሲሞት አንዴ ሪስታርት ስላደረገ ነው። አይ ከፈተ እስኪ ጀመር ድረስ ነው። እሺ እና በጣም የሚያስቀኝ ነገር ይሄ ነው። ኦርቶዶክሳውያን ዘንድ ለማን ጸለየች? በጣም የሚያስቀው ነገር አልጸለየችም። ልጇ ሞተባት። ለምን ሄደች ነብዩ ጋር? ነብዩ የእግዚአብሔር አገልጋይ ስለሆኑ ነው። አገልጋይ ናቸው። ለምን አላደረላትም? ልጁ የእግዚአብሔር አሁን የአንተ አርጊውመንት የሚወድቀው እዚህ ጋር ነው። ቆይ አይዞህ ወዳጅ፣ የእግዚአብሔር ሰዎችን ይጠቀማል አይጠቀምም እንኳን አይደለም ጥያቄው። ቆይ አንዴ እሺ፣ ችግር የለም ተቀብያለሁ። የአንተን አይዞህ አሁን ተቀብያለሁ። እግዚአብሔር ሰዎችን ይጠቀማል አይጠቀምም ቢሆን ጥያቄው ያመጣው ጥቅስ ኦፍ ኮርስ ያስኬዳል። ኦኬ አሁን ምንድን ነበር ጥያቄ ታዲያ? አንዴ ሰዎች ጸሎት ይደረግላቸዋል፣ ወደ ሰዎች ይጸልያል ወይስ አይጸለይም ነው ጥያቄው። እሱ ነው። አየህ፣ ለሱ ግን መልስ የለም። ለሱ መልስ የለም። ለምንድን ነው መልስ የሌለ? መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ወደ ፍጡር የቀረበ ወደ ፍጡር የጸለየ ሰው ስለሌለ፣ አየህ፣ የቸገረ እሱ ነው። ምክንያቱም ጸሎት ልመና አትደረብ ጸሎት ልመና ወደ ፍጡር አይቀርብም። ጸሎት ልመና የሚቀርበው ወደ ማን ነው? ወደ እግዚአብሔር ነው የሚቀርበው። ይኸው ላስነብብል አሁን ስለከፈተልኝ ቴንኪው ስለታገስከኝ። ይኸው እንደዚህ ይላል። እሺ ይታያል። ቆይ ከዚህ ያው ምን ይላል? ሰው በእግዚአብሔር መልክ ምሳሌ ለእግዚአብሔር ስለተፈጠረ ከእግዚአብሔር ጋር ለመገናኘት ይፈልጋል። መገናኛውም ጸሎት ስለሆነ ይጸልያል። በጸሎት ውስጥ ምን አለ? ምስጋና አለ፣ ልመና አለ፣ ምልጃ አለ። እዚህ ውስጥ እንዳለ ይገባል ሌላው ሐሳብ ማለት ነው። ግን ጸሎት የሚለው ኮንሰፕት ለፍጡር አይውልም። ኦኬ፣ ጸሎት ከእግዚአብሔር ጋር የምትገናኝበት ነው። ምክንያቱም እግዚአብሔር ሰውን በአምሳሉ ስለፈጠረ ያ በአምሳሉ የተፈጠረው ሰው ከጋራ መገናኘት ሲፈልግ የሚገናኘው በምንድን ነው? እሱ በጸሎት ነው። ስለዚህ ጸሎት የሚለው ኮንሰፕቱ ራሱ ለፍጡር የሚውል ጉዳይ አይደለም። ለፍጡር ጸሎት የሚባለው ኮንሰፕት ራሱ አይውልም። አየው፣ ለፍጡር የሚውል ኮንሰፕት የለውም ጸሎት ራሱ ማለት ነው። ለዚህ ነው መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ሰው ወደ ሰው ሰው ወደ ሰው ጸልዮ አያውቅም። ቆይ አንዴ ወዳጅ፣ ሰው ወደ ሰው ጸልዮ አያውቅም። ሰው ወደ መልአክ ጸልዮ አያውቅም። አየህ፣ በእግዚአብሔርና በሰው መካከል ያለ የትኛውም ግንኙነት እሱን ነው ኮሚኒኬሽን ጸሎት የምንለው ማለት ነውና እግዚአብሔርና በሰው መካከል ያለ ግንኙነት መካከለኛው ኢየሱስ ጸሎት ነው። ወደዛ ልትገባ እንዳይሆን ብዬ ነው። አሁን ቅድም እንዳስረዳውህ አንተ መልስ መመለስ አልቻልክም። ያቺ ሴት ሄዳ ነብዩን ስትጠይቅ እግሩን የሰማው አይደለም። ኤርፎን እየቀየርኩ ስለሆነ እሺ ቀይር። ይቅርታ እያወራ ከሆነ እየሰማው አይደለም እና አቁም ያለው ተምጨርስ። አሁን ይሰማል? እሺ አሁን ትሰማል። ኦኬ ይሰማ። አሁን ከሰማኸኝ ያቺ ሱናማዊ ሴት ሄዳ ነብዩን የጠየቀችው ጸሎት አይደለም እያልከኝ ነው? ወደ እሱ አልጸለየችም ነው።
ጥያቄው እሱ ነው። እሱ ነብይ ነው፣ የጌታ አገልጋይ ነው። ቆይ አንዴ ብራዘር፣ የጌታ አገልጋይ ነው። ጸሎት ማለት ለምሳሌ ጸሎት ማለት ልመና፣ ጸሎት የሚቀርበው ወደ ማን ነው? ወደ እግዚአብሔር ነው የሚቀርበው። ስለዚህ ነብዩ የጌታ አገልጋይ ነው። ስለዚህ ስለ ልጇ እንዲጸልይላት እሱን ጠይቀዋለች። እሱ ግን ጸሎት አይደለም ጫ እሱ ግን ጸሎት አይደለም። ቆይ አንዴ በቃ ምን ቴንኪው የምትለው እኔ ልዩነት እኮ አይደለም ታዲያ ብራዘር። አየህ እንዴ ጸሎት እኮ ቆይ አንዴ ጸሎት ማለት ጸሎት ማለት ምን ማለት ነው? አየህ ጸሎት ማለት ምን ማለት ነው? ጸሎት ማለት አንተ ወደ ፈጣሪ ልክ እንደምታደርገው እሷም ካለችበት ሆና ወደሱ ያቀረበችው ልመና ከሆነ እሱ ጸሎት ትላለህ። መጽሐፍ ቅዱስ ውስጥ ግን አንድም ቦታ ላይ ጸሎትን ለሰው ሰጥቶ አያውቅም፣ ለፍጡር ሰጥቶ አያውቅም። ጸሎትን ለሰው ለመልአክ ሰጥቶ አያውቅም። ወደ ሰው የሚደረግም ወደ መልአክ የሚደረግ ልመና የለም መጽሐፍ ቅዱስ ውስጥ። አየህ በእግዚአብሔር ቃል ውስጥ የለም። እዚህ ጋር ዳኒ አሁን አንድ አምናሃል። በቃ ሴትዮዋ የቸገራትን ነገር ወደ እግዚአብሔር እንዲጸልይላት ሄዳ ጠይቃለች ብለኛል። ቴንኪው። እኔም ደግሞ ችግር እመቤቴ እንድጠይቅልኝ እጠይቃለሁ። እዚህ ጋር እሱ ነው ችግሩ። አየህ ማስረዳት ያቃተ እሱ ነው። ቆይ አንተ ነው ያቃተ ገድ የለም። ቆይ ስሜት ያቱ አየህ አልሆንም ዳኒ። ቆይ እኮ እንድናየው ሰዎች በእግዚአብሔር አገልጋዮች ብዙ ነገሮች ተፈተው ያውቃሉ አይደል? እግዚአብሔር በአገልጋዮች ይጠቀማል። አየህ በአገልጋዮች ይጠቀማል። ምን አለ ታዲያ? ይሄ እኮ መጽሐፍ ቅዱሳዊ ነው። ቆይ ልዩነቱን ላሳይ። እዚህ ጋር ዳኒ እዚህ ጋር ማርያም እንደምታማልድ ትቀበላለህ ማለት ነው። ቆይ በፍጹም ቆይ አንዴ ምን ያገናኘዋል? አትቸኩል ያልኩህ እኮ እሱን ነው ብራዘር። ምን ያስቸኩላል? አትቸኩል ስልክህን ልከህ ስደውልልህ ስልክህ አይሰራም። በልሽ አሁን ትልቁ ችግር እዚህ ጋር ነው። አየህ ትልቁ ችግር እዚህ ጋር ነው። አሁን እንዴት ማለት ጥሩ። ለምሳሌ መጽሐፍ ቅዱስ ውስጥ ሐዋርያቶች ሄደው አገልግለው ያውቃሉ። አየህ ሐዋርያቶች ሄደው አገልግለው ያውቃሉ። ጌታም ደግሞ ልኳቸዋል። በክርስቶስ ኢየሱስ ስም በሽተኞች ተፈውሰዋል። አጋንንት ወጥተዋል። ይሄ የክርስቲያኑ ህይወት ነው፣ የሚቀጥልም ነው። አሁንም በክርስቶስ ኢየሱስ ያመኑ ሰዎች እነኚህ ነገሮች ይከተሏቸዋል። በስሙ አጋንንት ይወጣሉ፣ በሽተኞች ይፈወሳሉ። የቤተ ክርስቲያን ውስጥ አሁንም ድረስ ይሄ የጸጋ ስጦታ እግዚአብሔር እንዲሰራ ፈቅዷል። የእግዚአብሔር መንፈስ አሁንም በሙላት በቤተ ክርስቲያን ውስጥ ይሰራል። ስለዚህ ቤተ ክርስቲያን ማርያም አትማልድም ያላቸው ሰዎች ቆይ አትጸልይልህ። አንዴ የምን ምልጃ ነው የምታወራው? ቆይ አንዴ አራስህ መስክረህ እኮ ነው። እነኚህ ጉዳዮች አይደለም። ቆይ አንዴ ምን መሰክራለሁ? ብራዘር ያለውን ነገር እኮ ነው እያወራን። ነብይ ነው። የነብይ አገልግሎቱ ምንድነው ካልከኝ ግልጽ እኮ ነው። ነብይ አገልግሎቱ ግልጽ ነው። አሁን እያወራን ያለ ነው ማርያም የት ናት ነው ጥያቄው። ቆይ አንዴ ማርያም የት ናት? ማርያም የት ናት ነው ጥያቄው። ማርያም ወዴት ዳኒ የት ናት? የት ናት? በእግዚአብሔር የት ናት? እዛው ነኝ ያለሁት። የት ናት? ወዴት ነው የምትሄደው ዳኒ? ይሄን ተቀበል መጀመሪያ። የት ናት ብራዘር? አሁን ስለ ማርያም ንገረኝ። የት ናት? አሁን ያልተጻፈ ዶክትሪን ነው እያወራ ያለው። አላነበብኩም። አንተ አሁን ይኸውልህ አንተ ጻድቃን ስራ ነው ብለሃል። ጸሎት እንደሚሰሩ አንዴ ዳኒና ቆይ አንዴ ወዳጄ አንዴ የት እንደሆነች ነው ያላነበብከው? ማርያምን አይደለም ዳኒ፣ እኔ ያልኩህን እኮ አልሰማኝም እንዴ? እንደገና ቅድም ነቢያቶች ይሄንን ስራ ይሰራሉ። ማርያም የት ናት? ጥያቄ የማማለዱን ስራ እንደሚሰሩ አምናሃል። ጥያቄ ሪከርድ እየተደረገ ነው ብራዘር።
እንደሚያማልድ ማርያም አምናሃል። እየጠበቅኩ ነው ያለሁት። ማርያም ነገርኩህ ዳንዬ፣ ወዳጅ መልስ። ይሄንን ለምንድን ነው የኔን ጥያቄ ትተህ የት ናት ወደሚለው የምትገባ? ይሄው ነቢያቶች የመስራት ስራ የማማለድ ስራ ይሰራሉ እያሉ መልስ የለውም። እሺ ችግር መልስ የለም። አንዴ መልስ እንደሌለ ላሳይ። በነገራችን ላይ እኔ እንድትመልስልኝ አይደለም። ቆይ አንዴ አድምጠኝ። ችግር የለም። አድምጠኝ። ችግር የለም። አሁን ተው፣ እሱ ማኳሽን ተው። እኔ ከወንድሞቼ የተሻለ ነገር የለኝም፣ ግን እንድትሰማኝ ይፈልጋል። እንድትሰማኝ ማለት ነው። አየህ፣ ይኸውልህ በደምብ ስማኝ። ይኸውልህ እናንተ አሁን ኦኬ፣ ጸሎት ልመናም በማቅረብ ወደ ማን? ወደ ፍጡር። ኦኬ፣ ለምሳሌ የትኛውም የምትጠቅሷቸው በብሉይ ኪዳን ላይ ያሉ ይሁን በአዲስ ኪዳን ላይ ልትጠቅሷቸው የምትችሉት እግዚአብሔር አገልጋዮቹን ተጠቅሞ ያደረጋቸው ተአምራቶች ሁሉ ማለት ነው። ያደረጋቸው ተአምራቶች ሁሉ የሚያስረዱን አንድ ነገር አለ፣ ኮመን የሆነ ማለት ነው። በቃ ዲና የማታረገው ኦኬ። እግዚአብሔር አንዱ ስለ አንዱ የሚያደርገውን ጸሎት ምን ያደርጋል? ይቀበላል። ኦኬ፣ አንዱ ስለ አንዱ የሚያደርገውን ጸሎት ይቀበላል። ኦኬ፣ አንዱ ስለ አንዱ የሚያደርገውን ጸሎት ይቀበላል። ለምሳሌ ሐዋርያቶች በነበሩበት ሰዓት ላይ በተመሳሳይ መልኩ ያገለግሉ ነበረ። ሽባዎች ተፈውሰዋል፣ አንካሶች ዘለዋል፣ አይነ ስውራን በርተዋል፣ የሞቱ ሰዎች ሁሉ ተነስተዋል። ይሄ የእግዚአብሔር ጸጋ ስጦታ ይባላል። በቤተ ክርስቲያን ውስጥም አሁንም በሙላት አለ። አገልጋዮች አሉ፣ እግዚአብሔር የሚጠቀምባቸው በምድራችን ላይም እግዚአብሔር ያስነሳቸው ታላላቅ አገልጋዮች አሉ። አንክደውም ይህንን እግዚአብሔርን ጸጋ አሁንም አለ። አለ አሁን ችግሩ ምንድን ነው? በደንብ አስማው። ችግሩ ምንድን ነው? ቆይ አይ ልዩነት ላሳይ ነው። አንዴ ተረጋጋ። አሁን ያልኩ ጉዳይ መጽሐፍ ቅዱስ ላይ ተጽፎልናል። ኔትወርኬ ስለሆነ ታገሰኝ እሺ። ከደረብኩብህ ፈልጌው አይደለም፣ ኔትወርኩ ነው እንትን እያለኝ ስለሆነ ነው፣ ውጪ ስለሆነ አየው። ይሄ ጉዳይ አንተ ብትሆን ነው ተቀበላለሁ። ቆይ መጽሐፍ ቅዱስ ውስጥ አለ። ኦኬ አለ። አንዱ ስለ አንዱ የሚያደርገው ለምሳሌ ቅድም ያዕቆብን ጠቅሳል። አዎ ምንም ጥያቄ የለውም። አንዱ ስለ አንዱ የሚያደርገውን ጸሎት እግዚአብሔር ይሰማል። አንዱ ስለ አንዱ የሚያደርገውን ጸሎት እግዚአብሔር ያደምጣል። ሰውየው መጸለይ ይችላል። ምንም ጥያቄ የለውም። እግዚአብሔር የሚሰማ አምላክ ነው። ኦኬ አሁን ትልቁ ችግር ምንድን ነው? ኦርቶዶክስ መልስ ያጣችለት ጥያቄ ምንድን ነው ነው ጥያቄው። መልስ ያጣችለት ጥያቄ ምንድን ነው? በህይወት የሌሉ አጠገባችን ለማይኖሩ ሰዎች ጸሎትና ልመናን ማቅረብ ጀመረች። አየህ፣ በምድርም ሆኖ ሰው ጸሎትና ልመናን አልተቀበለም። እደግመዋለሁ፣ በሰማይም ጸሎትና ልመና የለም። የኦርቶዶክስ ቤተክርስቲያን ማርያም ምንድናት ካልን በህይወት የለችም። ማርያም ግን ምንድነው እሱ? ሰው አንዳች ነገር ከማርያም ፍለጋ ወደ ማርያም ይጸልያል። አዮ ወደ ሙታን የሚደረግ ኮሙኒኬሽን እንደውም አጋንንታዊ ነው። እግዚአብሔር የሚፈቅደው ነገር አይደለም። አየህ፣ ሙታን ጠሪ እግዚአብሔር የሚወደውም አይደለም። ሰዎች አገልግሎታቸውን በምድር ጨርሰው ከሄዱ በኋላ በሰማይ ላሉ አካላቶች በምድር ያሉ ሰዎችን እንዲያገለግሉ ወይ ደግሞ እንዲፈውሱ የሆነ ነገር እንዲያደርጉ መጽሐፍ ቅዱስ ውስጥ የተነገረ ሐሳብ የለም። ወደ እነሱ እንድንጸልይ ልመና እንድናቀርብ የሚያስተምርም ትምህርት የለም። አለ ከሞተ በኋላ እሺ እግዚአብሔርም አለኝ ሙሴና ሳሙኤል በፊቴ ቢቆሙ እንኳን ልቤ ወደዚህ ሕዝብ አይዘነብልም፣ ከፊቴ አያወጣቸውም ይላል። ይሄ ኤርሚያስ 15:1 ላይ ነው። ከሌሉ በኋላ ነው ይሄ የተነገረው። አሁን እንዳታቋርጠኝ አዳምጠኝ፣ ብዙ ነው የምነግርህ። የተረዳኸኝ? የቅዱሳን ጸሎት በፈጣሪ ጠቅሰህ ነው የምናወራው። አንዱን ጠቅሰህ ነው የምናወራው። አይ አይሆንም እኮ ብዙዎችን ልስጥ፣ አንዱን ጠቅሰህ ነው የምናወራው። አንድ ነው የሚበቃኝ ብራዝ። አታጭበረብርም ስልህ አታጭበረብር። እሺ አንዱን ጠቅሰህ ከዋል አንዱን ጥቀስና እዛ ላይ ቆመን ነው የምናወራው። አፍጥ ነው
እሺ የሰማዕታት የጻድቃን ጸሎት በሰማይ ራእይ 6 9 10 ላይ በምድር ላይ በሰማዕትነት ካረፉ በኋላ ነፍሳቸውን በሰማይ ሆና በምድር ስላለው ነገር ወደ እግዚአብሔር ስትጮህ ስትማልድ እናያለን። አሁን ይሄን እንዴት እናገኘዋለን ብለህ ካሰብክ ምን ይላል መሰለህ? ጥያቄው እሱ አይደለም። እንዴት ነው የምትለው ዳኒ? አንተ ከሞቱ በኋላ ስራ የላቸውም እያልከኝ ነው አይደለ? አይ አንዴ ስማ በደምብ ስማ። ከሞቱ በኋላ ስራ የላቸውም እያልከኝ ነው። ቆይ አንዴ በምድር ሆኖ በሰማይ ወዳለ አካል ጸልዮ የሆነ ነገር ያስደረገ ሰው ካለ አንተ አሁን የምናወራው እሱን እያወራን ምንድን ድገምልኝ ተቆራረጥክ። ከምድር ሆኖ ጸሎትና ልመና አንተ ወደ ማርያም እንደምታደርገው እያደረገ ያለ ሰው ካለ አንተ እሱን ነው እያወራን ያለነው። በምድር ላይ ሆኖ አዎ በሰማይ ላለ አካል ጸሎት ልመና እያቀረበ ጸሎትና ልመናው የተሰማለት ሰው ካለ አንተ እሺ የሰማዕታት ጻድቃን ቅድም አንብቤ ይላሉ። በአምስተኛው ማህተም በጌታ በፈታ ጊዜ ስለ እግዚአብሔር ቃልና ስለ ተጠበቁት የክርስቲያኖች ነፍሳት ቀደም አንብቤ ያለው ዋሽተህ እንድትሄድ አልፈልግም። ልነግርህ ነው የትኛውን ነው አንብቤ ያለው ብለህ መረጃ እንዳለው ሰው የተናገርከው። በታላቅ ድምፅ እየጮሁ ቅዱሳን እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? በምድር ላይ በሚኖሩት ላይ ወንድማችንን አትቀበልም አሉ ይላል ራእይ 6 9 10 ላይ ማለት ነው። ደማችን ትርጉሙ በስጋ የሞቱ የጻድቃን ሆነው በምድር ላይ ያለውን ሁኔታ ያውቃሉ፣ ያስባሉ፣ ድምፃቸውም ወደ እግዚአብሔር ያደርሳሉ ማለት ነው። ጥያቄው እሱ አይደለም። ብራዘር ኦኬ ኤኒዌይ እኔ እናንተ በምናደርገው ፍጭት ማለት ነው እዚህ ጋር ሰዎች እየተረዱ ይሄዳሉ ማለት ነው። እንደዛ ነው የምናደርገው። ወዳጄ ኤርሚያስ እና የሳሙኤል ምርጫት ነው ታውቀዋለህ? ቆይ አንዴ አንብበው። ጥቅስ እየጨረስን ነው የምንሄደው። ክርስቲያኖች ነን እኛ ጴንጤዎች መጽሐፍ ቅዱስ እናነባለን። ኦኬ እንግዲህ እሺ ወዳጄ ኤርሚያስ 15 ቆይ ይህችን ብቻ ልጨርስልህ። ኤርሚያስ 15 ሶስት ጥቅስ እኔ ነኝ ያደረኩ ሶስት ጥቅስ ጠቅሳል። አንዴ አረጋጋው። አንድ አይነት ናቸው ኤርሚዬ። ሶስት ጥቅስ ጠቅሳል። አንዴ ተረጋጋ ብራዘር። አንድ አይነት አይደሉም። እሺ ሙሴና ሳሙኤልን ጠቅሳል። ወደ ሙሴና ወደ ሳሙኤል የጸለየ ሰው አለ? አው ነገርኩህ እኮ እግዚአብሔርም እንዲህ አለኝ ወደ ሙሴና ወደ ሳሙኤል በፊቴ ቢቆሙ እንኳ ልቤ ወደዚህ ሕዝብ አይዘነብልም ከፊቴ አያወጣቸውም ይላል ኤርሚያስ 15:1 ላይ። ትርጉሙ እግዚአብሔር ሙሴ በፊቴ ቢቆም እንኳ ማለቱ እንደዚህ ጻድቃን ከሞቱ በኋላ በፈጣሪ ፊት ቆመው ስለ ሕዝቡ የመማለድና መብት እንዳላቸው በተዘዋዋሪነት የሚያረጋግጥ ነው። አትቀበልም? እሺ ቆይ አንዴ የጠቀሰውን ጥቅስ እንግዲህ ስሙ ወገኖች። አንዴ እያልክ ነው። ቆይ የጠቀስከውን ጥቅስ እንስማ። ሁለቱ ቢቆሙ እንኳን የሚለወጥ ነገር የለም። ምን ያህል አለ ብራዘር ይሄንን የተናገረ ቆይ ሚዩት አድርግና ስም አንዴ ሰማ ብራዘር። ይጠቅማል። ዛሬ ያሉትን የዘነዘሩልን ጥቅሶች ሁሉ በስርዓት እናስረዳለን በስርዓት። አሁን አንዴ ሐሳቡ መጀመሪያ ተረጋጋና ይኸውልህ ዳኒ የሆነ ቦታ ላይ ቆመን እናውራ። ረጋ ብዬ ነው እያወራሁኝ ያለው። አይ እንቅስቃሴ ላይ ነው ያልተሰበሰብኩ ወዳጅ። አንተ ሚዩት ብቻ አድርገው። ኦኬ ሚዩት ብቻ አድርገው። ቴንክ ዩ እሺ
መጥቻለሁ ወገኖች። ትሰማለህ? አዎ ትሰማለህ አባ። እሺ ቤካዬ፣ እሺ ሶሪ የሱ እሺ የጠቀስከው ክፍል ራሱ እኔ የምጠቅሱት ጥቅስ ራሱ አንዳንዴ በጣም ነው የሚያስቀው። ኦኬ ሁለቱም ቢሆኑ የሚመጣ ለውጥ የለም ነው እያለ ያለ ብራዘር። ምንም የሚፈጠር ታሪክ የለም ነው እያለ ያለ። ምንም የሚፈጠር ነገር የለም፣ ምንም የሚፈጠር ነገር የለም ነው እያለ ሀሳቡ እሱ እንጂ በእነሱ በኩል ብትመጡ ኖሮ ጸሎት ልመናችሁ ይሰማል እያለ አይደል ብራዘር። ምክንያቱም ሁለቱም ኦኬ ሙሴም ስለ ህዝብ ጸልዮ ያውቃል፣ አንብቶ ያውቃል። አሁን ምንም የሚፈጠር ነገር የለም የሚልን ሐሳብ ያለን ክፍል ጠቅሶ አሁን በእነሱ በኩል ብትለምኑ ጸሎት ይሰማችኋል እንዴት ማስረጃ ይቀርባል? እንደዚህ አይነት ጥቅሶችን የሚያሳዩኝ እንዴት እንደጨነቃችሁና ግራ እንደተጋባችሁ ነው የሚያሳየው። አለመኖሩን ነው የሚያሳየው። አየህ፣ አለመኖሩን ነው የሚያሳየው። ራእይ ላይ ጠቀስክ። ራእይ የሚያወራው ስለምንድን ነው? እሱ ስለ በቀል ነው። ራእይ እኮ ስለ በቀል ነው የሚናገር። በቀል ምንድን ነው የሚያወራው? እስከ መቼ አትበቀልም? እስከ መቼ ደማችንን ምን አታረግም? አትመልስም? ስለ ራሳቸው ነው የጠየቁት። በምድር ላይ ስላሉ ሰዎች አይደለም የጠየቁት። አየህ፣ በቀልን ከእግዚአብሔር ጋራ ነው የጠየቁ ያሉት። ደግሞ ራእይ ነው እየታየ ያለው። አየህ፣ የራእይ መጽሐፍ ሊትራሊም የሚወሰድ ጉዳይ አይደለም። አየህ እና ብራዘርስ የላችሁ አንዳች መጽሐፍ ቅዱስ ውስጥ ጠቅሳችሁ እናንተ ወደ ማርያም ለምታደርጉት ጸሎትና ልመና ሊያስረዳላችሁ የሚችል የእግዚአብሔር ቃል የለም። ለዚህ ነው የሚጨንቃችሁ። አየህ፣ ስለ በቀል ስለ ራሳችሁ የጠየቁትን ሰዎች ታመጡና ከምድር ሆኖ ወደ እነኛ ቅዱሳን የጸለየ ሰው አለ? ማንም አልሰማሁም ዳንዬ፣ ማንም የለም። ይቅርታ ስልክ ላይ ሆኜ ነበር፣ አልሰማሁም። እሺ ከየትኛው ጀምሮ ነው ያልሰማው? ያው ቅድም ጠይቄ ነበር እኮ በአምስተኛው ማህተም በጌታ ፊት በታላቅ ድምፅ እየጮሁ ቅዱሳንና እውነተኛ ጌታ ሆይ እስከ መቼ አትፈርድ? በምድር ላይ በሚኖሩት ላይ ደማቸውን አትቀበልምን አሉ ይላል። ምን ማለት ነው? እነዚህ ከሞቱ በኋላ በደማቸው ማለዱ ማለት ነው። ባካችሁ አትደውሉ። አዎ በደምብ ስለ አሎ እሺ ካለ ጥሩ። ጥያቄውን ላስታውስ። ጥያቄው ምን ነበረ? ወደ ፍጡር የጸለየ ሰው ከምድር ሆኖ አለ ወይ ነው ጥያቄው። ባጭሩ እዚህ ሐሳብ ላይ ከምድር ሆኖ በሰማይ ላሉ ቅዱሳን ጸለዩ የሚል ሐሳብ አለ? የለም። በሰማይ ያሉ ቅዱሳን ለጻድቃን ጸለዩ የሚል ሐሳብ የለንም። እኔ እናንተ ወይ አትደማመጥንም አላውቅም። ቆይ አንዴ ወዳጅ፣ ለጻድቃኖች ጸለየ ስለሚል አይደለም እያወራን ያለ ነው። ከሞቱ በኋላ አይሰሩም ላልከው ጉዳይ ነው ጠየቁ። አንዴ ወዳጅ፣ ሲጨንቅ ነው ወደ ሰምስ ቀያየው ብራዘር። ከቅድም ጀምሮ እያወራን ዳኒ ይኸውልህ፣ በእውነት እነግርሃለሁ። ቆይ እውነት እነግርሃለሁ፣ ክርክር አይደለም ነው። አንዴ ወዳጅ፣ ይኸውልህ ሲጨንቃት ምናምን እኔ ከሆነ እውነተኛውን ነገር መቀበል ነው ፈልገው። እንደዛ አትበል ዳኒ፣ አንተ እኮ ትሻላለህ ብዬ ነው እያወራሁ ያለሁት። እንደዛ ሲጨንቅ ምናምን ምኑ ነው የሚያስጨንቀኝ? እኔ እውነተኛውን መንገድ ካገኘሁኝ ይሄኛው ያንተ እውነት ከሆነ መቀበል ለኔ ጎጂ ሐሳብ አይደለም። ሶ በዛ ብታስተካክለው የተሻለ ነው ዳንተ ለግል በራሱ ማህበር የግሩፕ ጉዳይ መሆን የለበትም። አዎ ስለዚህ ነው እየነገርኩህ ስላልጨነቀ ነው እየሰጠኝ ያለው እንደዚህ አይነት ጥቅስ እንደሱ ልውሰድ። ኦኬ እያወራን እየተወያየንበት ያለው ሐሳብ ምንድነው ካልክ በሰማይ ላለ አካል ከምድር ሆኖ ጸሎትና ልመና ደግሞዋለሁ ከምድር ሆኖ ጸሎትና ልመና ስላቀረበ ሰው ነው እየተወያየን ያለ ነው። ምክንያቱም ወደ ማርያም መጸለይ መጽሐፍ ቅዱሳዊ ነው ብለህ ለማውራት ነው እየሞከርክ እየታገለ። ኦኬ
ስለሱ ነው እየታገልክ ያለው። እዚህ በሰማይ ያለ አካል ጸሎት ልመና ከምድር ሆኖ የተቀበለ ሰው አለ ወይ ካልከኝ የለም። አንድም መጽሐፍ ቅዱስን መሰረት አድርገን ልናወራበት የምንችልበት ጥቅስ የለም። በእግዚአብሔር ቃል ውስጥ ጥቅስ የለም። የጠቀስከውን ክፍል አስረዳኝ ካልከኝ የጠቀስከውን ክፍል ላስረዳ ተቀበል። በስጋ ከተገናኘ ብቻ ነው የሚሆነው። እነኚህ ቅዱሳን በስጋ ከተገናኘ ነው የሚሰራው። እነኚህ ቅዱሳን በምድርም ሆነ ወደ ምድር የጸለየ ሰው ጸሎት ለእግዚአብሔር ብቻ ነው። ወደ ፍጡር አይጸልይም። ሚዩት አድርግና የጠየቅከውን ጥያቄ ልመልስልህ። በሰማይም በምድር ያው ነው። በምድርም ሆኖ ጸሎት የተቀበለ ሰው የለም፣ በሰማይም ሆኖ ጸሎት የሚቀበል ሰው የለም። በምድር ሆኖ ወደ መልአክም አልተጸለየም፣ ከሰማይም ሆኖ ወደ መልአክ አይጸለይም። ጸሎት ልመና መጽሐፍ ቅዱስ የሚያስተምረን ወደ እግዚአብሔር እንድናቀርብ ብቻ ነው። የታዘዝነው ትእዛዝ እሱ ነው። ጸሎት ልመና የሚቀርበው ወደ እግዚአብሔር ብቻ ነው፣ ወደ ማንም አይቀርብም። ጸሎት ልመና የሚቀርበው በሰማይ ላለ ለእግዚአብሔር ብቻ ነው ብያለሁ። አዎ የኔ ፍቅር ገባል። ቤት ነው። ቤት ነው። እንደዚህ ነው። በመሀል ነው ስቲከር ጎበዝ ነው። ለሁላችንም ተሰጠው። ዳኒ አሁን አጉል ላይ ያለው ይመስላል። የጠቀስከው ክፍል የጠቀስከው ክፍል ዶሪ ሰኒ የጠቀስከው ክፍል ስለምንድን ነው የሚያወራው ብለን ስናይ የጠቀስከው ክፍል ላይ ወደ እነሱ የተጸለየ ጸሎት በሰማይ ሆነው ጸሎትን ተቀበሉ የሚል ትምህርት የለውም። ምንድነው የተደረገው ነገር? በሰማይ ላሉ ከጌታ ጋራ እስከ መቼ አትበቀልም፣ በቀላችን እስከ መቼ አትፈጽምም ብለው በቀል ነው የጠየቁት። በአንተ ትምህርት ማለት ነው ዳኒ በስጋ መገናኘት አለበት ማለት ነው። ጸሎቱ እንዲሰራ አንድ ነቢይ በስጋ እዚህ መኖር አለበት። ከሞተ በኋላ አገልግሎት የለውም ማለት ያልከኝ ነው አይደል? የጸጋ ስጦታ የሚሰጠው በደምብ የጸጋ ስጦታ የሚሰጠው በምድር ባላለን ሰዎች ነው። የምናገለግለው እዚሁ ነን። ማስረጃ ጸሎት ልመና ደግሞ ወደ እነሱ እዛ ብቻ ነው። እነዛ ብቻ ነው። ከሞቱ በኋላ አያገለግሉም የሚል ማስረጃ አትቸኩል። የት ሄድክ ዳኒ? አለ ይመለሳል። አንዴ ጠብቀው፣ ድምጽ ያስተካክል። መሲ ያለሽ እንዴ? አለ። እንኳን ኖርሽ እህታችን። እሺ ዳንዬ እስኪመለስ ድረስ ያላችሁ ቤተሰቦች ታብታብ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ወገኖች ይመለሳል። ቦታ እስከሚያስተካክል ድረስ ታገሱ። ፎሎም አድርጉ በያቸው መሲ እንዲማሩ፣ በተለይ ፕሮቴስታንቶች ያንቺ ቤተሰቦች እስቲ ያስተምረንና እናያለን። ግን 10ን ጥቅስ ሸምድደህ ነው ምንድነው? 10 ጥቅስ ነው የምጠቅሰው። በአንዱ ጥቅስ መረጋጋታችን እንዴ? እሺ ብዙ ጥያቄ ያቀርባለሁ መስዬ፣ አትመልሱትም። ግን ዘላችሁ ትሄዳችሁ አስቸገራችሁ። አይዞህ ብራዘር አይደለም። አሁን አንድ ጥቅስ ካነሳ በዛ ጥቅስ ላይ ከጨረስክ በኋላ ነው ወደ ሌላው የምትሄደው። አንተ ማቴዎስን ትጠቅሳለህ፣ ራእይ ትሄዳለህ፣ ዮሐንስ ትላለህ። ዳንኤል ይስበለን ነው ማለት ጥቅሶቹን እየተቃወምኩ ሳይሆን አንዱን ከጨረስክ በኋላ ነው ወደ አንዱ የምትሄደው እንጂ
ይሄንንም ያህንንም እየረገጥክ አይኬድም። የእግዚአብሔር ቃል በስነ ስርዓት ማለት ያለብን እንደሱ አይደለም። መሲልሽ አንድ ጥቅስ ብቻ ተይዞ ነው ሳይሆን አንዱ ጥቅስ የአንዱ ጥቅስ አጋዥ ነው፣ ማስረጃ ነው። አሁን እነዛ ነገሮች ሲበዙ በዙም ብለሽ ከተቃወምሽ አንድ ጥቅስ ብቻ ከተሰጠሽ ይሄ ብቻ ነው እንዴ ማስረጃ ብለሽ የምትከራከሪ ከሆነ እንዴት አስተምሮት ሊሆን ይችላል? ቅድም ለምሳሌ ይልሽ ከኤርሚያስ ጋር ስናወራ ሰምተሽ ከሆነ ትንቢት ኤርሚያስን የገለጽኩለት ለዛኛው ማስረጃ ሳይሆን ስለ ትርጉም ነበር ያወራሁት የነበረና የኛ ወሬን ተወዳን እየሰለመጣ ተማሪያለሽ ይገለም እሱ ዳን ይቀር። እሺ ሶሪ ዳንኤም እኮ በግሪክ ተጠርቼ አቤት ገባ ድረስ ነበርና ዳንኤ እሺ ይሰማል ኒውት የሆነ ዳኒ ይሰማል። እኔ ደግሞ ስራ አንድ ቦታ ተጠርቼ እየወጣሁኝ ነውና ወይ ማታ ላይ ልምጣላችሁ። ዳኒ እኮ ባይዘው እየረሳ ይመስል እንጂ ጓደኛ ነኝ ታውቃለህ አይደል? ወዴት ነው ማታ ልምጣላችሁ የምትለው? አስጀምረው ወዴት ነው የምትለው? ኔትወርክም እየተቆራረጠ ነው። ይሰማል? እዚህ ሆነና እንዴ ዳኒ ይቀጥል። እሺ ችግር የለም። ስራ ላይ ኮንክ በኋላ ላይ ትመለሳለህ። ችግር የለም። ግን ዋናው ቁም ነገሩ ምንድነው ነው መጽሐፍ ቅዱስ ውስጥ የተነሳንበት ሐሳብ ላይ ስንመለስ አንድም ቦታ ላይ ኦኬ ወደ ፍጡር የተደረገ ጸሎትና ልመና የለም። ይሄ ሁሉ ትግል መጽሐፍ ቅዱሳዊ ያልሆነ ሐሳብ መሆኑን ማሳያ ነው ብዬ አስባለሁ። ኦኬ በእግዚአብሔር ቃል ውስጥ ቤተክርስቲያኒቷ ማርያምን ባስቀመጠችበት ቦታ ላይ ለሷ የሚሆን ማስረጃ በእግዚአብሔር ቃል ውስጥ የለም ማለት እንደዚሁ ሲዞሩ ይውሉ ያድራሉ እንጂ መጽሐፍ ቅዱስ ላይ የተጠቀሰ ኦርቶዶክሳውያን ለሚያምኗት ማርያም የሚሆን ብቁ የሆነ ማስረጃ የላቸው። በእግዚአብሔር ቃል ውስጥ ይሄ ነው ልብ የሚያሳርፍ ማለት ነው። ብዙ ነገር ይሏታል፣ አንድም ግን ጥቅስ የላቸው። አንድም ጥቅስ የላቸው። በሰማይ ጸሎት ልመናን የምትቀበል ማርያም የለችም። ስለሌለች ነው። ብትኖር እኮ እኛ ይቀለናል። እኛ የእግዚአብሔርን ቃል የምንቀበል ሰዎች ነን። ደስ ነው የሚለን ግን የለም። ቢኖር እንቀበላለን፣ ምንም ጥያቄ የለው። ስለሌለ ነው። የሚጨንቃችሁም ማቅረብ የምታጡትም ለዚህ። ለምሳሌ እኛ ጸሎት ልመና የምናቀርበው ወደ እግዚአብሔር ብቻ ነው። ለምንድን ነው እሱ ወደ እግዚአብሔር አቅርቡ ብላችሁ ብትጠይቁን ማስረጃ አለን። አየ ኤርሚያስ 33:3 ላይ ሄደህ ብታይ ወደ እኔ ጩህ እኔም እመልስልሃለሁ ይላል። ግልጽ እኮ ነው። የእግዚአብሔር ቃል በጣም ግልጽና በጣም የምንረዳው ቀለል ያለ ሐሳብ ነው። ወደ እኔ ጩህ ነው ያለው። ሐዋርያቶች ተሰብስበው ጌታን ምን አሉት? እንዴት መጸለይ እንደምንችል አናውቅምና ጸሎትን አስተምረን ያሉት። በቃ ለደቀ መዛሙርት ጸሎቱን ሲያስተምራቸው ምን ብሎ ነው ያስተማረው? በሰማይ የምትኖር አባታችን ሆይ። ታቶል አዮ በዛ ክፍል ውስጥ በጸሎት በተማሩበት ቦታ ላይ አንድም ቦታ ላይ እናታችን ሆይ አላስባላቸው። አጎታችን ሆይ እገሌ ጻድቅ ሆይ አላስባላቸው። ብራዘር እናት የለ፣ አጎት የለ፣ አያት የለ፣ አማች የለ። ማን ያለው በላይ በሰማይ? አባት ብቻ። አየ ግልጽ እኮ ነው የተናገረው ጌታ። ያስተማረው እኮ በጣም ሲምፕል ነው። ጸሎት ለማያውቅ ሰው ጸሎት አስተምረንስ ብሎ ሲጠየቅ ያስተማረው ጸሎት ይሄ ነው። በሰማይ የሚኖር አባት አለ። ጸሎት ልመናን የሚቀበል አባት አለ። አለቀ። አየ ቀጥሎ እናታችን ሆይ ያስተማረች ቤተክርስቲያን ናት። ጌታ አላስተማረም፣ ሐዋርያቶች አላስተማሩ። አየ ወደ እናታችን አይጸለይም። አንድ አባት ነው ያለው። ጸሎት ልመናን በተመለከተ አንድ አባት ነው ያለው። ብራዘር እናት የለችም፣ ወንድም የለም በሰማይ። አየ ዙፋን ላይ የተቀመጠ የህዝቡን ጩኸት የሚሰማ አንድ ንጉስ ነው ያለው። አንድ ንጉስ ነው ያለው። የሰራዊት ጌታ እግዚአብሔር ይባላል ካላወቀው ማለት ነው። የፍጥረት ሁሉ መጋቢ ነው። ፍጥረትን በተመለከተ ከሱ ጋራ ነው ፍጥረት ሁሉ ኮሙኒኬት የሚያደርግ። ሌላ የለም።
ስለዚህ ጸሎት፣ ልመና የትኛውም ጉዳይ ሲነሳ በሰማይ ያለ እግዚአብሔር ብቻ ነው ጸሎት ልመና የሚቀርብለት። እኛ ክርስቲያኖች ነን፣ መጽሐፍ ቅዱሳዊ ማስረጃ አለን። አየህ እኛ ለእግዚአብሔር ጥቅስ ከጠቀስን አንተ ለማርያም ጥቅስ እኮ መጥቀስ አለብህ ብራዘር። አየህ ለማርያም የምታደርገውን ጸሎትና ልመና ጥቅስ መጥቀስ መቻል አለብህ። በግምት ምናምን አይደረግም። አየህ በግምት አይደረግም። እስላም ልክ ነው። እስላም ልክ ያልሆነበት ምክንያት ብራዘር እስላም የሚጸልየው ወደ እግዚአብሔር ስላልሆነ ነው። ወደ እግዚአብሔር ስላልሆነ ነው። that's why ልክ ያልሆነው ለዛ ነው። ጸሎት ልመና ግን የሚቀርበው በዙፋኑ ላይ የተቀመጠ አንድ እግዚአብሔር ብቻ ነው። ጸሎት ልመና ነው የሚሰማው። ለማያውቁት አምላክ ነው የሚጸልዩት ማለት ነው። ገና ላላወቁት ላልተረዱት። እኛ ግን ለምናውቀው ደግሞ ለሚሰማን በዙፋኑ ላይ ለተቀመጠ አባታችን ብለን ለምንጮህ አምላክ ነው የምንጸልየው። ምክንያቱም የኛ አምላክ አባታችን ብለን እንጠራዋለን። እስላሞች ወይ ደግሞ ሙስሊሞች ግን አላህን አባታችን ብለው አይጠሩትም። ልዩ ነው አምላካችን። አየህ የኛ አባት ብለን የምንጠራዋለን በሰማይ ማለት ነው። በሰማይ የምትኖር አባታችን ሆይ ብለን የመጥራት የምንጠራው የቀረበን እንዲህ አይነት አባት አለ። እሺ ሰላም ያዕቆብ እንዴት ነህ? ሰላም ነው እግዚአብሔር ይመስገን። እስኪ አሁን ስታወራ ሰምቼ እኮ ነው። እኛ የምንጸልይበት አምላክ እናውቀዋለን አልክ። እስኪ ቤተ እምነት ነው ኦርቶዶክስ። እሺ የማርያም ነገረ ማርያም ትክክል ነው? መጽሐፍ ቅዱሳዊ ነው? አሁን መጀመሪያ አንተ የምታውቀው አምላክ ነገር ብዬ ነው እናውቀዋለን። ርዕስ አትስጠኝ። ሁሌ እንደ አዲስ አትሁን። እዚህ ቤት ስገባ ርዕስ ይዤ ነው የምገባውና አንተ በመራው ምን ነዳ ሰው አይደለሁም እና ርዕስ ላይ ነው የምናወራው። አይ መንፈስ ከወዴት እንደሆነ ለማወቅ ፈልጌ በቃ እታች ሆነ አውቀህ ስትመጣ ታወራለህ። ያንተ መንፈስ እንጂ እኔ ማውቃለሁ እኮ። ስታቅ እታች ሆነ ስማና ስታቅ ትገባለህ። ኦ ከዚህ ነው ብለህ ስታቅ ትገባለህ። ብራዘር ሳትሰማ ታዲያ ለምን ትገባለህ? እታች ሆነ ስማ። እስከዛ ድረስ በጣም የቀረ እንትን ፋሽን ነው ብራዘር። ብዙ አመት እኮ ነን ቲክቶክ ላይ በጣም ብዙ አመት ወዳጅ። ዝም ብለን የመጣውን ሐሳብ የሆነ አጀንዳ ይዘህ መተህ ያን አጀንዳ ዝም ብለን የምናራምድ ሰዎች ምናምን አይደለንም። እና ቢያንስ አደግ በል ብራዘር፣ አደግ ማለት ይጠበቅብሃል ወዳጅ። ርዕስ ይዘህ ሁሌ እገባለሁ ማለት አትችልም። ስትገባ የተነሳ ርዕስ አለ። በተነሳው ርዕስ ላይ ታወራለህ። ሐሳብ ከሌለ ግን ታች ታፕ ሼር ነው የምታደርገው። እሺ ሰላም እስሚ ነው የሚለው። ሰላም እስሚ ድሬ ሰላም ወዳጅ። ሰላም ወዳጅ። እሺ እየሰማን አለ። ቤካችን ሁሉ ሰላም እንዴት ነህ? እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እስቲ እንቀበል። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ እሺ ሌላ ኦርቶዶክሳዊ ካለ እስቲ እንቀበል። እሺ ሞዴሬተሮች እስቲ ያግዙኝ። ብዙ ሰው አለ እና በጌታ የሆነ ሰው ሳይሆን ኦርቶዶክሳዊ የሆነ ሰው ካለ እስቲ እንቀበል። ጸጋ ይብዛላችሁ ሞዴሬተሮች ካላችሁ። እሺ ጌቾ ሰላም፣ ከየት ቤተ እምነት ይሆን? ጌቾ ይሰማል? ጌቾ ይሰማል? እሺ እየሰማን አይመስለኝም።
እሺ ቀደም አንድ ቪዲዮ እያሰማው ነበርና እስቲ ምን ያህል ቤተክርስቲያኒቷ ውስጥ ማርያምን በተመለከተ የተሳሳተ ትምህርት እንዳለ ኦኬ ቤተክርስቲያኒቷ ማርያምን በዚህ ደረጃ ላይ እንዴት እንዳስቀመጠቻት ማየት እንድንችል እስቲ አንድ ቪዲዮ ደግሜ ላሰማችሁ እንዴት እንደሚያወሩት ማለት ማርያምን ሲያስቡ እንዴት እንደሆነ እስቲ እንመልከት። እሺ ይሰማል? አልመጣማ እናንተ የቪዲዮ ድምጽ አይሰማም ዳኒ? አይሰማማ? እሺ አንዴ ታገሱ። ኦኬ ኤርፎኒ ላይ ኮኔክት ሆኖ ነው። ሁለት የገባ ሰው አለ ዳኒ ጠይቃችሁ እስቲ። እሺ ሰላም አቢ እንዴት ነህ? እንዴት ነሽ? ሰላም። እሺ ከየት ቤተ እምነት ይሆን? የሴኒውድ አልሄድንም የኔ ፍቅር የትም አልሄድንም የኔ ወድ። ደግሞ ስለ ድንግል ማርያም ስናገር በቅፏ ክርስቶስን እያየው ነው። ነገረ ማርያምን ሳስብ ወይ ደግሞ ስለ ድንግል ማርያም ስናገር በቅፏ ክርስቶስን እያየው ነው። ምክንያቱም ተስለያዩዋት በቤተ መቅደስ ውስጥ ምስለ ፍቁር ወልዳ ነው እና በእጇ እጁን ይዛው ነው ማያት፣ ደረቷ ላይ አስጠግታው ነው ማያት። ምንጊዜም ቢሆን ነገረ ማርያም ባነሳው ቁጥር ክርስቶስን ያላዘለች ማርያም አትታየኝም፣ ክርስቶስን ያላቀፈች ማርያም አትታየኝም እና እንዲሆና በመመለከታት ጊዜ በቅፏ ላይ ላለው ለክርስቶስ ስል እንዴት ነው ማላመሰግናት? እንዴት ነው ማላከብራት? ይሄ በቃ እንግዲህ ነገረ ማርያምን ባሰበ ቁጥር ነው ወዳጃችን ባሰበ ቁጥር የታቀፈ ኢየሱስ ነው አሁንም የሚያየው ማለት ነው። እና በቃ አቅፋው ዛሬም ታቅፎ ማለት ነው በጉያዋ ስር ሆኖ ማርያም ጌታን አቅፋው ማለት ነው እሽሩሩ እያለችው አሁንም እንደዛ ነው አሁንም እንደዛ ነው የሚያስበው ወዳጃችን ማለት ነው። እንደዛ ነው የሚያስበው እና ከዚህ የተነሳ ምን ያደርግላታል? ያመሰግናታል። ዛሬም ጌታን ስላቀፈችው ዛሬም አቅፋው እንግዲህ ሰማይ ምድርን ሲያስተዳድር በማርያም እቅፍ ውስጥ ሆኖ ነው ማለት ነው አሁን የሚያስተዳድረው። ስለዚህ ለዚህ ነው የሚያመሰግናት ለዚህ ነው የሚያመሰግናት። እሺ ጥሏት የሚኖር የማይለያት ጸጋ ነው እንጂ ካረገ በኋላ ጥሏት የሚሄድ ደግሞ አይደለም። ስለዚህ እመቤታችን ቅድስት ድንግል ማርያም እንደው ልዩ ስፍራ ልዩ ክብር የሚሰጣት እኮ በእውነት እግዚአብሔር ቢመጣ በዚህ ዓለም ላይ ማን ያስተናገደልን? እሱ አይደለች እንዴ የተቀበለችልን? በእውነት ምክንያቱም ለእግዚአብሔር የተለየ ስፍራ ያስፈልግ ነበረ። የተለየች ማደሪያም ታስፈልገው ነበር። አዲስ ድንኳን ታስፈልገው ነበር። እስራኤል እንኳን በአንድ ወቅት ያሉትን ታውቃለህ። አንደኛ ሳሙኤል ምዕራፍ 6 ላይ ይመስለኛል ታቦቱ በመካከላቸው ከኢሎፍላውያን ከተማ ሲመለስ ታምራት አደረገ አይደለ? ኦዛን ሰበረው። ከዛ እስራኤል ምን ዳዊት ምን አለ? አይ የለም እኔ ቤት አይገባም ብሎ ፈራ። ማን ቤት ነው የገባው? አቢዳራ ቤት ገባ። የአቢዳራን ቤት ባረከው ነው የሚለው። ተመልከት፣ ታቦቱ መግቢያ አጥቶ ነበር፣ ሁሉም ፈርተው ማለት ነው። ምክንያቱም ለታቦቱ የሚሆን የክብር ስፍራ ጠፍቶ ነው። እንግዲህ በመካከላቸው እግዚአብሔር ሲመጣማ በስጋ የት ነበር የሚያድረው? የሲና ተራራ የተንቀጠቀጠለት እኮ ነው። የሲና ተራራ ሊሸከመው አልችሉን የጤሰለት አምላክ ነው የወረደው። ሙሴ በፊቱ መናገር እስኪሳነው ድረስ ወይም የእስራኤል ሕዝብ ወደ ተራራው መጠጋት እስኪያቅተው ድረስ ክብሩ ተራራውን ሞልቶ ይዞት ነበር። አይደለም ይለው ይህን ሁሉ ክብር የሸፈነች ይህን ሁሉ ክብር በማጸኗ የተሸከመች እኮ እሷ ናት። ይሄንን ሁሉ ክብር ይሄንን ሁሉ
በማህፀኗ ተሸክመዋለች ይለናል። ኢማጂን። እና ማርያም ኢየሱስን ስለቻለችው ነው ምን ያለችው የተሸከመችው። ደመናው እንግዲህ ያ ተራራ ጤሷል ከክብሩ የተነሳ ያለን ነው። ኦኬ ማርያም ግን አልጨሰችም። ለምን? ያው ብቃት ስላላት ነው። አርጊውመንቱ እሱ ነው። እኔ ምን እንደሚሻላቸው ነው እንዳነኝ ሰዎች ያን ሁሉ ክብር ስንሰጥ 3 ቀን ስንከለከል፣ እንደውም እውነት ለመናገር ስሟን ለመጥራት 3 ቀን መከልከል አለባችሁ ብንባልስ? ወንዶች እንደውም ጉዳችሁን ስሙ። ስሟን ለመጥራት የማርያምን ስም ለመጥራት 3 ቀን ጾሙ ብንባልስ? ወንዶች ከሴቶች ጋር አትተኙ ብንባልስ? ማለት ምን ማለት ነው? ባልና ሚስት ማርያምን ስሟን ለመጥራት ካሰባችሁ አብራችሁ ከሚስታችሁ ጋር መተኛት የለባችሁም። ስሟን ለመጥራት ማለት ነው ብንባልስ? አስቡት። አሁን እኮ እግዚአብሔር እያሉ እኮ ይጠራሉ እነኚህ ሰዎች። ማለት ከእግዚአብሔር በላይ አድርገዋታል የምንለው ለዚህ ነው። አንድ ቀንም የጌታን ስም ለመጥራት መጾም አለብን ሲሉ ሰምታችኋቸዋል። በቃ የጌታን ስም ስለምንጠራ ከሚስቴ ጋር አልተኛም እንደማለት ነው። እንደዛ ነው እያሉ ያሉት ሰዎች። ስለ እግዚአብሔር አይደለም የሚጨነቁት። እግዚአብሔር ለነሱ ምናቸው ነው? ምናቸው ነው? ለነሱ የሚያሳስባቸው የማርያም ጉዳይ ነው። አየህ፣ የእግዚአብሔር የሆነውን ክብር እየወሰዱ ለማን ይሰጣሉ? ለፍጡር ይሰጣሉ። ሴት መራቅ አለባቸው አይደል የተባለው? የት ለመሄድ? ወደ ሲና ተራራ ለመውጣት። ከሲና ተራራ ይቻትፈልጥም። አዮ ምን ማለት ነው ታዲያ? አርጉታ። ይሄ ነው እኮ የቀራችሁ። ስለዚህ ማርያም ስሟን ከመጥራታችሁ በፊት ጾም ጸሎት ግቡ 3 ቀን ሙሉ። ከዛስ ስሟን ለመጥራት አሁንም ወዳጆች ከሚስቶቻችሁ ጋር መተኛት ተው። የብሉይ ኪዳን ምሳሌ ሆኑ እንኳን የተቀመጡ ነገሮችን አሁን የአሮንን በትር ብንወስዳት ብንመለከታት እንዴት ነው ከሞት ያዳነቻቸው እስራኤልን? ማን ነው? ሙሴና አሮንን። እንዴት ነው የአሮንን ሹመት የጠበቀችለት? እሷንስ እንዴት ነው በቤተ መቅደስ በክብር ያኖሯት? ያቺ በትር እኮ ለዘላለም ምልክት ሆና ትውልድ እንዲመለከታት በመቅደስ ውስጥ ነው የተቀመጠው። አየው እንዴት እንዳከበሯት። ድንግል ማርያምን ከዚህ በላይ ማክበር አይገባንም ወይ? ከአሮን ይልቅ የተሻለውን ሊቀ ካህናት አይደል የወለደችልን? በእውነት እና መዳናችንን ስናስብ የዳንበትን ስርና መሰረት እንዴት እንረሳለን? ያንን የምንበላውን ስጋና ደም ከእሷ ነው የተካፈለው አይደል? ከእሷ እኮ ነው፣ ከሰማይ እኮ ይዞት አልመጣም። እውነት ለመናገር እንዲያው መድኃኒት የምንቆርጥባቸውን እጽዋት እንኳን በደጃችን በክብረ ስፍራ ላይ የምንተክላቸው የምንንከባከባቸው አይደለም እንዴ? ለምን መድኃኒት ቆርጠን የበላንባቸውና የዳንባቸው ሌላውም ሊድንባቸው የሚፈልጋቸው ናቸውና ለዛ እናደርገዋለን። አባ ጊዮርጊስ ደግሞ እንደነገረን ኢየሱስ ክርስቶስ አቃቤ ሥራይ ነው ወይም ባለመድኃኒት ነው። መድኃኒቱ ደግሞ ከዳዊት ቤት የተገኘች ድንግል ማርያም ናት። ከመሆን አሁን በስም ብዙ እሱ ምንድን ነው? እሱ ባለመድኃኒት ነው። ኮን ቆርጣ ያዳነኝ ብዬ ስተርክ ነው የምኖረው እና እንደዚህ ባለ ሁኔታ የተፈጸመ ነው መዳናችንና እኛም መዳናችን ለተፈጸመባት ለእመቤታችን መዛፍ ከበቀለ ዛፍ እንትን ምንድነው መድኃኒት ቆርጦ እኔን እንደማዳን ማለት ነው። አሁን በደምብ ስሙት። አዳነኝ ከዚህ ዛፍ ኮን ቆርጣ ያዳነኝ ብዬ ስተርክ ነው የምኖረው እና እንደዚህ ባለ ሁኔታ
እንኳን በደጃችን በክብር ስፍራ ላይ የምንተክላቸው የምንንከባከባቸው አይደለም እንዴ? ለምን መድኃኒት ቆርጠን የበላንባቸውና የዳንባቸው ሌላውም ሊድንባቸው የሚፈልጋቸው ናቸውና ለዚያ እናደርገዋለን። አባ ጊዮርጊስ ደግሞ እንደነገረን ኢየሱስ ክርስቶስ አቃቤ ሥራይ ነው ወይም ባለመድኃኒት ነው። መድኃኒቱ ደግሞ ከዳዊት ቤት የተገኘች ድንግል ማርያም ናት። ከእሷ ነው የቆረጠው። እሺ መድኃኒቱ ማን ነው? ኦርቶዶክስ ቤት ውስጥ መድኃኒቱ ማን ነው ወገኖች? በእሳቸው ትምህርት መሰረት አባ እንግዲህ በደምብ ስሙት። መድኃኒቱ ማን ነው? ጋስጫ ልጅ እንግዲህ መድኃኒቱ ማን ነው? በኦርቶዶክስ ትምህርት መሰረት መድኃኒቱ ማን ነው አለ? ማን ነው መድኃኒቱ? ማርያም። መድኃኒቷ ማርያም ናት። እሱ ባለ መድኃኒት ነው። ማንን ነው የሰጠን? እንግዲያውስ ራሱን አይደለም። ማንን የሰጠን? ማርያምን የሰጠን። ምክንያቱም እሱ ሰጪ ነው። መድኃኒቷ ማን ናት? ማርያም ናት። ስለዚህ ሰው የዳነው በማርያም ስጋና ደም ነው ማለት ነው። በሌላ አነጋገር በማርያም ስጋና ደም ነው የዳነው ማለት ነው። ኦኬ የዳነው በማርያም ስጋና ደም ነው ማለት ነው። ሊትራሊ እኮ ቃል በቃል እኮ ነው የሚያወሩት። እፍረት የላቸውም። እዚሁ ቲክቶክ ላይ የምናውቃቸው አቃቢያን ነን የሚሉ ሰዎች ነጠላቸውን ደፍተው ቁጭ ብለዋል። ማንም የሚቃወም የለም። ለምንድን ነው እሱ የሚቃወም? አረ አባ ተሳስተዋል፣ አረ በኢየሱስ ምናምን ያለ የለም። ለምን? የቤተ ክርስቲያኒቷ አስተምሮ ስለሆነ። ይሄ የአንደበት ምናምን ስተት ምናምን ይሄ ቃላት ጨዋታ አይደለም። የቤተ ክርስቲያኒቷ አስተምሮ ስለሆነ እምነቷ ስለሆነ ነው። ማንም የተቃወማቸው የለም። ገስ ላይ ሌሎችም ነበሩ። እዚህ ምን ታውቋቸው ዘማርያምን ጨምሮ ቁጭ ብለው ነው የሚሰሙት። አሜን 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 እያሉ ዚህ ኦርቶዶክስ ባይዘው ልክ ከአንተ በር ላይ ከቆመ ዛፍ ከበቀለ ዛፍ እንትን ምንድነው መድኃኒት ቆርጦ እኔን እንደማዳን ማለት አዳነኝ። ከዚህ ዛፍ እኮ ነው ቆርጦ ያዳነኝ ብዬ ስተርክ ነው የምኖረው። ከዚህ ዛፍ ነው እኮ ያዳነኝ ቆርጦ ብሎ ሲያወራ ጌታ ያዳነን ከማርያም ነው እያለን ያለው። ኦኬ መድኃኒቱ ማርያም ስለሆነች ጌታ እኛን ያዳነን በማርያም በኩል ነው እያለን ያለ ነው እያለ ያለው። ምክንያቱም መድኃኒት የሆነችው ዛፍ እሷ ናት። ስለዚህ ጌታ የቆረጠው ከማርያም ነው። መድኃኒት አድርጎ የሰጠን ማርያምን ነው እያለን ያለው። እንግዲህ ይሄንን ሐሳብ ለመምታት አንድ ጊዜ እንደዚሁ ተመሳሳይ ሐሳብ ተነስቶ ነበርና ይሄንን ሐሳብ ለመምታት የተናገርኩትን ቃል ቆርጠው ሌላ ነገር አስመስለው እያዘዋወሩት ነው። ለእያንዳንዱ ነገር መልስ መስጠት አለብን ብዬ አላምንም። ግን በደንብ ስሙ። አሁንም ቢሆን ማለት ነው መድኃኒቱ ጌታችን ኢየሱስ ክርስቶስ ነው እንጂ ማርያም አይደለችም። ማርያም አይደለችም። የዳነው በጌታ በገዛ ደሙ ነው እንጂ ኦኬ በገዛ ደሙ ነው እንጂ በማርያም አይደለም። ወገኖች በማርያም ስጋ አልዳንም፣ በማርያምም ደም አልዳንም። መጽሐፍ ቅዱስ የሚናገረው በገዛ ደሙ ነው የሚለው። ደሙ የማን ነው? የራሱ ነው፣ የጌታ ነው። በገዛ ደሙ የዋጃትን አይደል ቤተክርስቲያን። በገዛ ደሙ እደግመዋለሁ፣ በገዛ ደሙ ብራዘር። በማርያም ደም አልዳንም፣ በማርያም ስጋ አልዳንም። ደሙ የራሱ የጌታ ነው፣ ስጋው የራሱ የጌታ ነው። ከማርያም ዘርን አልተካፈለም ወይ? ተካፍሏል። ዘርን አየህ፣ ዘርን ተካፍሏል ማለት ማርያም የራሷን ስጋና ደም ቆርጣ ሰጥተዋለች ማለት አይደለም። አየህ፣ ጌታ ከተካፈለ በኋላ የራሴ ነው ያለው።
አንድም የመጽሐፍ ቅዱስ ክፍል ላይ በማርያም ደምና በማርያም ስጋ ተገዝታችኋል አይልም። በመስቀል ላይ የተቆረሰው የፈሰሰው ደም የጌታ ነው፣ የራሱ ነው። ብራዘር የገዛ ደሙ ነው። የት ነው ለማን ነው የምትሰጠው? ዋጋ የከፈለው ኢየሱስ ነው። አየህ፣ በጅራፍ ሲገረፍ በገዛ ስጋው ነው። ጦሩ ጎኑ በጦር ቢወጋ በገዛ ስጋው ነው። ደሙ እንደ ወንዝ ቢፈስ በገዛ ደሙ ነው። that's all brother። እናንተ ማርያምን እንዲህ ደረጃ ታመልኳታላችሁና የጌታ የሆነውን ነገር ሁሉ አጠጋግታችሁ ለማርያም መስጠት አለባችሁ እንዴ? የለባችሁ brother። መድኃኒቱ ደግሞ አለው አሁንም ኢየሱስ ነው፣ ማርያም አይደለች። በማርያም የዳነ ትውልድ የለም፣ ወደፊትም አይድንም። ማርያም መድኃኒት ሆና አታውቅም፣ ልታድንም አትችልም። አየህ፣ እሷ እያለች ከእሷ የተወለደው ነው የዓለም መድኃኒት የሆነው። እሷ እያለች ማለት ነው። በምድር ላይ እሷ እያለች መድኃኒት የተባለለት ግን ኢየሱስ ነው። ጥላቻ አይደለም ብራዘር፣ ሪያሊቲ ነው እየነገርን ያለን፣ እውነታው ነው። በማርያም ደም በማርያም ስጋ የዳነ ትውልድ የለም ብራዘር። በመስቀል ላይ የፈሰሰው ደም የተቆረሰው ስጋ የጌታ ስጋ ነው። አየህ፣ እግዚአብሔር አንድያ ልጁን ሰጥቶ ነው ዓለምን ያዳነው፣ ማርያምን ሰጥቶ አይደለም። አንድያ ልጁ ነው ደሙን ያፈሰሰው። አየህ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ማን ነው? ኢየሱስ ነው። ማርያም አንድም ቦታ ላይ የዓለምን ኃጢአት የምታስወግድ የእግዚአብሔር በግ አልተባለችም። ዓለም ውስጥ ናትና የሷም በደልና ኃጢአት የተወገደው በዚህ በግ አማካኝነት ነው። ብራዘር፣ ያለ ክርስቶስ ኢየሱስ ሰው ሊድን አይችልም። ለማርያም የመዳን ተስፋዋ ጭምር የናዝሬቱ ኢየሱስ ነው። አይ የናዝሬቱ ኢየሱስ ነው። ያለ ኢየሱስ ክርስቶስ ማርያም ተስፋ የላትም። ምንም ተስፋ የላትም። ምንም መድኃኒት ሆና አታውቅም። ልትሆንም አትችልም ብራዘር፣ ልትሆንም አትችልም። ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ነው የሚለው የአምላክ ቃል። አየህ፣ መድኃኒት ያላስፈለገው ጤነኛ ሰው በምድር ላይ የለም። ከእግዚአብሔር ፍርድ ከእግዚአብሔር ቁጣ ያለ ኢየሱስ ሊያመልጥ የሚችል ትውልድ የለም። ኃጢአት ያላወቀውን አንድያ ልጁ ስለ ሁላችን አይደል ኃጢአት ያደረገው? አዎ፣ አየህ፣ አንድ ነው። ስለ ሁላችን በደል ኃጢአት ስለ ሁላችን ዋጋ የከፈለው አንድ ነው። ሌላ የለም ብራዘር። እና ትውልድ አታታሉ። ምንም ማጠጋጋት አይሰራም። ይሄ ማለት የጌታ እናት አይደለችም ማለት አይደለም። የጌታዬ እናት ናት፣ አላፍርባትም፣ ግን መድኃኒት አይደለችም። አየህ፣ የጌታ እናት መሆኗ መድኃኒት አያደርጋትም። ጌታ ከሷ ነው የተወለደው። አዎ፣ ምንም ጥያቄ የለውም። ጌታ ከሷ ቢወለድም መድኃኒት ግን አይደለችም። መለየት አለብህ። አየህ፣ ስለወለደችው መድኃኒት አትሆንም። ስለወለደችው አምላክ አትሆንም። ስለወለደችው ጸሎት አትሰማም። ስለወለደችው አማላጅ አይደለችም ብራዘር፣ አይደለችም። ስለወለደችው ጨምሩበት፣ ስለወለደች የሚባል ታሪክ የለም ብራዘር። አየህ፣ አዲስ ኪዳን ነው ያለው። ከአዲስ ኪዳን ውጪ እግዚአብሔር ሌሎች ኪዳኖች የሉትም። አሁን ምን ማለት ነው? በማርያም በኩል የተደረገ አዲስ ኪዳን የለም። ኪዳናችን በእግዚአብሔር ልጅ በክርስቶስ ኢየሱስ ደም በፈሰሰው በሱ በኩል የጸና ኪዳን ነው ያለ። በክርስቶስ ኢየሱስ በኩል የፈሰሰ ደም አለ። በዛ ደም የተከፈተ ኪዳን አለ፣ የጸና ኪዳን አለ። ሌላ ኪዳን የለም። ከየት ነው የምታመጣው? እንደምንጠላት ለማሳሰብ ትሞክር ይሆናል። እኛ ግን አንጠላት። ምክንያቱም መጽሐፉ ያላላትን ነገር ለማርያም አንሰጣትም። ስለምንጠላት ነው አይደለም። መጽሐፉ ስለሚጠላት አይደለም ያልሰጣት። የምሬን እኮ ነው።
ዮሐንስ ስለጠላት ነው እንዴ ብራዘር? አንድም ቦታ ላይ ስሟን ያላነሳው ስለጠላት ነው? አይደለም። ለምን ከጥላቻ ጋር ታያይዛለህ? ጳውሎስ በየቦታው ያላነሳት